እግዚአብሔር ቃል እንሄዳለን። እግዚአብሔር የኛ ዳኛ ነው። አሜን። በእውነት የሚፈርድ በጽድቅ የሚፈርድ በቅድስና የሚፈርድ ፍርዱ ይግባኝ የማይባል እግዚአብሔር አንቺ ጋር አለ፣ አንተ ጋር አለ። ዛሬ እመኑኝ ፍርድ የተዛባባችሁ ሰዎች ሃሌሉያ። ብዙ ጊዜ እንደዚህ ድንገት ይመስላል ስገባ፣ ግን ብዙ ነገር እግዚአብሔር ሲሰራ አይቻልም። ብዙ ጊዜ ገብቻ አላቅም በተከታታይ ማለት ነው። ግን ዛሬ የገባሁበት ምክንያት እግዚአብሔር ቅን ፈራጅ እንደሆነ ለመናገርና ፍርድ የተጣመመበት ሰው እግዚአብሔር እንደሚያቃናንት ማቃናት እንደሚችልና እግዚአብሔር እንደሚያየው ልናገር ነው። ሃሌሉያ። በልጁ በክርስቶስ ኢየሱስ የተናገረውን ላጸና በቃሉ በእግዚአብሔር ቃል ለሰዎች የእግዚአብሔር ቃል ያጽናናል፣ ያጸናል። የእግዚአብሔር ቃል ይፈውሳል። የእግዚአብሔር ቃል ኃይል አለው። ሃሌሉያ። ይሄንን ቃል ልናገር ነው ዛሬ የመጣሁት። በዚህ ቃል ደስ ይለኛል፣ አላፍርም። የእግዚአብሔርን ቃል በመናገር የእግዚአብሔርን ቃል በመናገር ደስ ከሚላቸው ሰዎች መካከል አንዱ ነኝ። ሃሌሉያ። ከነፍሴ ደስ ይለዋል። ስለዚህ ዛሬ ደግሞ የማካፍለውን ሐሳብ ስናገር ደግሞ የበለጠ ደስ ይለኛል እና ብዙዎች ደግሞ እግዚአብሔር ነፃ እንደሚያወጣቸው ፍርዳቸውን እንደሚመለከትላቸው አምናለሁ። ሃሌሉያ። ጠንካራ እምነት አለኝ ዛሬ እንደሚጎበኝ አንዳንድ ሰዎች። ምክንያቱም እግዚአብሔር ቃሉን ነው የሚልከው። ቃሉን ላከ፣ ምን አላቸው? ፈወሳቸው። ሃሌሉያ። የሆነ ቦታ ሂዱ ብሎ አይደለም። እንደ ብሉይ ኪዳን ዘመን የሆነ ኢየሩሳሌም ሄዳችሁ ትፈወሳላችሁ፣ የሆነ ነብይ ጋር ጠብቀ ትፈወሳለህ አይደለም። ቃሉን ላከ። ሃሌሉያ። ቃሉ በሆነ ሰው ሊመጣልሽ ይችላል። አሜን ብለሽ ስትቀበይ ትፈወሳለሽ። ቃሉን በሆነ ነገር ይልከዋል። አሜን ብለሽ የሚሰራው ቃሉ ነው። እስቲ የሚሰራው ቃሉ ነው በሉ። የሚሰራው ቃሉ ነው። ሃሌሉያ። የቃሉ ባለቤት እኔ አይደለሁም። የቃሉ ባለቤት እግዚአብሔር ነው። የትኛውም አገልጋይ ሲያገለግል የቃሉ ባለቤት አይደለም። የቃሉ ባለቤት እግዚአብሔር ነው። ሃሌሉያ። ለዚህ ነው የሚሰራው። ብዙ ሰዎች ቃሉ ከኛ ይመስላቸዋል። የቃሉ ባለቤት እኔ ይመስላቸዋለሁ፣ አገልጋይ ይመስላቸዋል፣ ነብይ ይመስላቸዋል። ኖ፣ የቃሉ ባለቤት እግዚአብሔር ነው። አሜን አሜን። ስለዚህ ዛሬ ቃሉን ላከ፣ ፈወሳቸው። ሃሌሉያ። አጋጣሚ ሳይሆን እግዚአብሔር አስቦ ነው ያገናኘሽ። አሜን። ድንገተኛ ሳይሆን እግዚአብሔር ያሰበው ሰዓትና ደቂቃ ሰከንድ ስለሆነ ነው እኔና እናንተ የተገባነው። ፕሮግራም ይዘን አልተገናኘንም፣ ተደዋውለን አልተገናኘንም፣ ተቀጣጥረን አልተገናኘንም። ዛሬ ግን ፍርድሽ ይታያል፣ ፍርድህ ይገላበጣል፣ ፍርድሽ ይታያል። ሃሌሉያ። ዳኛ ፍርድ ያያል። ዳኛ ማለት ፍርድ የሚያይ ነው። በሁለት በኩል ግራና ቀኝ በኩል የሚመጣውን ነገር አይቶ የሚመዝን ማለት ነው። ዳኛ ፍርድ የሚሰጥ ማለት ነው። ሃሌሉያ። እስቲ ዛሬ ፍርዴ ይታያል የሚል ሰው ፍርዴ ይታያል ብሎ ይጻፍ። ሃሌሉያ። ረጅም ዓመት ጠብቀው ረጅም ዓመት ፍረድልኝ ብለህ ረጅም ዓመት እንዲፈርድልህ ፈልገህ የዘገየብሽ እህቴ ዛሬ እግዚአብሔር በቃሉ ይናገርሻል፣ በቃሉ ይናገርሃል። ሃሌሉያ። ስለ እግዚአብሔር ፍርድ አንድ ቦታ መጽሐፍ ቅዱስ ውስጥ ልውሰዳችሁና ላሳያችሁ። በኢሳይያስ ምዕራፍ 11 ቁጥር 3 ላይ ኢሳይያስ ምዕራፍ 1 ቁጥር 3 እና 4 ላይ እንዲህ ይላል። ሃሌሉያ። እግዚአብሔርን በመፍራት ደስታውን ያያል። አይኑም እንደምታይ አይፈርድም፣ ጆሮው እንደምትሰማ ምን አይልም አይበይንም። ሃሌሉያ። ኢሳይያስ ምዕራፍ 11 ቁጥር 3 እና 4 ላይ ሲናገር ይሄ የሚናገረው ስለ ኢየሱስ ክርስቶስ ነው። ይሄ ክፍል ትንቢታዊ መልእክት ነው። ከፈለጋችሁ ስለ ኢየሱስ መናገሩን ለማወቅ ቁጥር 1 ላይ ሄዳችሁ ስታይ ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል ይላል። ከእሴይ ስር በዳዊት አርጎ የኢየሱስ ትውልድ በዳዊት እንደመጣ እናውቃለን። ስለዚህ ስለ ኢየሱስ ሲናገር እንዲህ ይላል። ቁጥር 3 ላይ እንዲህ ይላል፣ እግዚአብሔርን በመፍራት ደስ ይለዋል። ከቁጥር 2 ጀምሬ ላንብብ። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክር የኃይል መንፈስ፣ የእውቀትና እግዚአብሔር መፍራት መንፈስ ያርፍበታል ይልና ቁጥር 3 ላይ እግዚአብሔርን በመፍራት ደስ ይለዋል፣ ደስታውን ያያል። አይኑም እንዳየ አይኑም እንደምታይ አይፈርድም፣ ጆሮውም እንደምትሰማ አይበይንም። በጣም ፓወርፉል የሆነ ነገር እዚህ ውስጥ አለ። ኢየሱስ ምን አይልም? አይኑ እንዳየች ጆሮው እንደሰማ እስቲ አይፈርድም በሉ። አይፈርድም። መፍረድ እኮ ይችላል።
እሱ አምላክ ስለሆነ የልብን የሚያውቅ ውስጥን የሚያይ ልብና ኩላሊትን የሚመረምር ጌታ ግን እንዴት አድርጎ ነው ሲፈርድ የሚፈርደው? ጆሮ አይኑ እንዳየች ጆሮ እንደሰማ ምን አይልም አይፈርድም። ሃሌሉያ! ምን ያህል ተጠንቅቆ እንደሚፈርድ ሊያሳየን ነው ይክፍ። ብዙ መሪዎች፣ ብዙ ሰዎች፣ ብዙ አገልጋዮች በተለይ የቤተ ክርስቲያን መሪዎች የሚስቱት ነገር ይሄ ነው። ጆሮአቸው እንደሰማ አይናቸው እንዳየ ይፈርዳሉ። እሱ ግን እንደሱ አይደለም ይላል ኢየሱስ ሲፈርድ። ጆሮ እንደሰማ መፍረድ ከቻለ እንደውም ከመሪዎቹ በላይ ኢየሱስ መፍረድ ነበረበት፣ አይኑ እንዳየ ጆሮ እንደሰማ። ምክንያቱም የምድር ዳኛ ኢንፎርሜሽን ነው የሚፈልገው፣ ከሁለት በኩል አይቶ ነው የሚፈርደው። ምስክር ይፈልጋል፣ 3 ምስክር አለ። ያ ሁሉ መጥቶለት ነው መፍረድ የሚችለው። ኢየሱስ ግን የልብና የውስጥን የሚያጌታ እንኳን ሲፈርድ እንዲህ ተጠንቅቆ ነው የሚፈርደው። አይገርምም? ጆሮ እንደሰማ። አንዳንድ ሰዎች ከአንዳንድ በኩል ሰምተው ይፈርዳሉ። አንዳንድ መሪዎች ፍርዳቸው የሚገመደለው ከአንድ በኩል ሰምተው ስለሚፈርዱ ነው። እስቲ ኢየሱስ ከአንድ በኩል አይቶ አይፈርድም በሉ። ሃሌሉያ! አምላክሽ ልብና ኩላሊትን አይቶ የሚመረምር ነው። ኢቭን እንኳን እንደዛ ሆኖ ምን አይልም ይላል ኢየሱስ፣ ጆሮው አይኑም እንደምታይ አይፈርድም፣ ጆሮውም እንደሰማ አይፈርድም፣ እንደሰማ አይበይንም። እንዴት ነው ታዲያ የሚፈርደው ስትይ፣ ልብና ኩላሊትን መርምሮ ይፈርዳል። ውስጥ አይቶ ይፈርዳል። አሁን እንደሰማነው ዝማሬ በእውነት ይፈርዳል። አንቺ ላይ ሳይሆን የሚፈርደው ነገርሽ ላይ ይፈርድበታል። አሜን። ዛሬ የተጣመመ ፍርድ በኢየሱስ ስም ይስተካከላል። ከማን ካላችሁኝ፣ ከሰማይ ድምፅ። ሃሌሉያ! ከእግዚአብሔር የተነሳ ጸልይላችኋለሁ። እዚህ ውስጥ ያላችሁ 3 6 7 ሰው እግዚአብሔር ፍርዳችሁ ላይ በዳኛ ፊት የቀረበው ፍርዳችሁ ላይ እግዚአብሔር ጣልቃ እንዲገባ ጸልያለሁ። አሜን። ሰዎች እንደ ስጋ ፈርደውባችሁ ቢሆን፣ መሪዎች እንደ ስጋ ተፈርዶባችሁ ቢሆን፣ ስራችሁ ላይ እንደ ስጋ ተፈርዶ ቢሆን፣ እግዚአብሔር ግን ጆሮ አይቶ አይኑ አይታ ጆሮ እንደሰማ እንደማይፈርድ እንደዛ እግዚአብሔር በጽድቅ እንዲፈርድላችሁ ጸልያለሁ። አይገርምም? ይሄ ቃል በጣም ገራሚ ነው። ኢየሱስ ጆሮ አይኑ እንዳየች አይፈርድም፣ ጆሮው እንደሰማ አይበይንም። እንዴት ነው ካልከኝ፣ ልብና ኩላሊትን አይቶ ይፈርዳል። አጥንቶችሽን ውስጥሽን ዘልቆ ገብቶ ይፈርዳል። አሜን አሜን። እስቲ ይፈርድልኛል በሉ። ሃሌሉያ! ይፈርድልኛል፣ አይፈርድብኝም በሉ። ሃሌሉያ! ኢየሱስ አይፈርድብህም፣ ይፈርድልሃል። አሜን ሃሌሉያ! በአንተ ላይ ሳይሆን የሚፈርደው በነገር ላይ ይፈርዳል። አሜን። ኧረ አሜን አሜን። በነገሮች ላይ በተጣመመው ነገሮች ላይ ዛሬ ይመጣል። ይሄ ጌታ ድንቅ ጌታ ነው። ከፈለጋችሁ ላሳያችሁ። ምዕራፍ 8 ላይ ዮሐንስ ወንጌል ምዕራፍ 8 የምታውቁት ታሪክ ነው። በጣም የሚገርመኝ ክፍል ነው ይሄ። ዮሐንስ ወንጌል ምዕራፍ 8 ቁጥር 15 ዮሐንስ ወንጌል ሃሌሉያ! የሚያወጣው ሰው አውጥቶ እንትን ይበለኝ፣ ሼር ያርገኝ። ሃሌሉያ! ዮሐንስ ወንጌል አውጣሽ። ደግሞም ጎንበስ ብሎ በጣቱ በመድር ላይ ምን አለ? ጻፈ ይላል። ምን እንደጻፈ ታውቃላችሁ? ይሄን ክፍል ሄዳችሁ አንብቡት። በጣም ገራሚ ክፍል ነው። ሐሳቡን ነግራችኋለሁ። ሰዓት ከመሻማት አኳያ ልንገራችሁ ሐሳቡን። እዚህ ላይ ታጋርጉ። ቁጥር 15 ላይ ያለው ቁጥር ምዕራፍ 8 ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምራችሁ አንብቡት። ቁጥር 15 ላይ ያለው ግን ስጋዊ ፍርድ ትፈርዳላችሁ የሚል ቃል። ቁጥር 15 ላይ ምን አረጉ? ስጋዊ ፍርድ ምን ትላላችሁ? ትፈርዳላችሁ። አንዳንድ ጊዜ በብዙ የጠበቃችኋቸው ሰዎች፣ አይፈርዱብኝም ያላችኋቸው ሰዎች፣ ያድኑኛል ብላችሁ የታመናችኋቸው ሰዎች ስጋዊ ፍርድ ሲፈርዱ ታያላችሁ። እዚህ ክፍል ላይ የሚናገረው ስለ አንዲት ዘሙታለች ስለተባለች ሴት። ይችን ሴት
ቁጥር 15 ላይ የሚናገረው ስጋዊ ፍርድ ምን ትላላችሁ? እስቲ ስጋዊ ፍርድ አለ በሉ። ስጋዊ ፍርድ አለ። ሃሌሉያ ቴንክ ዩ ቲ እናንተ ስጋዊ ፍርድ ትፈርዳላችሁ። እኔ በአንድ ሰውስ እንኳን ምን አልልም አልፈርድም። ለዚህ ነው እግዚአብሔር አይፈርድብህም ያልኩ። ይፈርድልሃል እንጂ አይፈርድብህም። ፈረደላት እንጂ አልፈረደባትም። አሜን አሜን። ዮሐንስ ወንጌል ምዕራፍ 8 ላይ ፈረደላት እንጂ አልፈረደባትም። ነገሩ ግን የሚያስፈርድ እኮ ነው። እሷ ላይ የሚያስፈርድ መረጃ ይዘው ነው የመጡት። ከቁጥር 1 ጀምራችሁ ስትመለከቱት ሴቲቷ ዝሙት ስታደርግ ምን ብለናታል? አግኝተናታል። የሙሴ ሕግ እንደነዚህ አይነቶቹን ሴቶች በድንጋይ ተወግረው እንዲገደሉ ያዛል። እሺ አንተ ምን ትላለህ? እንግደል? ድንጋይ ይዘው ነው እህቶቼ፣ ቀልድ እንዳይመስላችሁ። የብሉይ ኪዳን ሕግ ቀላል የሚባል ሕግ አይደለም። ትልልቅ የሚያክል ድንጋይ ተሸክመው ነው በእጃቸው የሚጠብቁት ኢየሱስ የሚፈርደውን ፍርድና ፍርድ ብቻ ነው። ዛሬ ነው የምነግራችሁ እዚህ ውስጥ ሃሌሉያ ድንጋይ ይዘው የሚጠብቋችሁ ጃና ማንቶር ዞርኩኝ አላገኘሁም። ታች ድረስ ሄድኩኝ ነግራኝ አጥፍታችሁ ወስደውት ይሆናል። ኢቭን አጥፍታችሁ እቺ ሴት ኦልሬዲ ዝሙት ሰርታለች። ስጋዊ ፍርድ መፍረዷን ቁጥር 15 ያለውን ሐሳብ የተናገረበት ምክንያት ስጋዊ ፍርድ መፍረዳቸውን የምታዩት ወንዱን አስቀምጠው ሴቷን ነው ይዘው የመጡት። አንደኛው ስጋዊ ፍርድ የፈረዱት ሚውት አድርጉት አንድ ጊዜ እንዳንረባበሽ። ሃሌሉያ አንድ ስጋዊ ፍርድ መፍረዳቸውን የምትመለከቱት ቁጥር 15 ላይ ስጋዊ ፍርድ ትፈርዳላችሁ ያላቸው ወንዱን ይዘውት አልመጡ። ይዘዋት የመጡት ሴቲቱን ብቻ ነው። ዝሙት ደግሞ ሴቷ ብቻዋን ዝሙት መስራት አትችልም። ከወንድ ጋር ነው ዝሙት የምትሰራው አይደል? የፍርዳቸው መጣመም ስትመለከቱት ወንዱን ይዘውት አልመጡ። ከዛ ምን የሚያክል ድንጋይ ተሸክመው ሃሌሉያ ምን የሚያክል ማሳካፖ ዛራ በናዝሬቱ ጌታ በኢየሱስ ስም ጸለይኩላችሁ። ድንጋይ ይዞ የሚጠባበቃችሁ የጨለማ መከር ጃና ማንታስ ሞታችሁን የሚጠባበቅ የጨለማ ሐሳብ በኢየሱስ ስም ድንጋይን ጥሎ እንዲሄድ ጸልያለሁ። እጁ እንዲሰበር ጸልያለሁ። ስራችሁ ላይ ጣልቃ የሚገባ ኑሯችሁ ላይ ጣልቃ የሚገባ ህይወታችሁ ላይ ጣልቃ የሚገባ መንገዳችሁ ላይ ጣልቃ የሚገባ የትኛውም የክፋት ሐሳብ ኢቭን በጥፋት እንኳን ብትሆኑ በኢየሱስ ስም የተሰበረ ይሁን። አሜን። ይስተበረገራለ ማሃቲ ጋሰኩባ አሜን። በኢየሱስ ስም የተሰበረ ይሁን። አጥፍተሃል? አው ሰርተሻል? አው አንተ ላይ አይፈርድም ጌታ፣ አንቺ ላይ አልፈረደም። እቺን ሴትዮ አላስወገራትም። የሚገርማችሁ ክፍሉ የሚያሳዝንና ሁል ጊዜም ሳነበው የሚደንቀኝ ሁል ጊዜም ሳነበው የሚገርመኝ ክፍል፣ ሁል ጊዜ እግዚአብሔር ፍቅር ይገርመኛል። ይሄን ክፍል ሳነብ ትልልቅ ድንጋይ ተሸክመው ትእዛዙን ነው የሚጠብቁት። የተጣመመ ፍርድ ይዘው እንዲህ አላቸው ይላል። ጎንበስ ብሎ ቅድምነታችን የጻፈችውን ጎንበስ ብሎ ጻፈ ይላል። ሊወግሯት ነው፣ እያጋፉ ነው ያመጧት። ኢየሱስ ፊት ነው የመጣ ማሳካ ኢየሱስ ፊት መጣልን ምረጡ። ሃሌሉያ እፊቱ አምጥተው ስለጣሏት ሃሌሉያ። እፊቱ መተሽ ከወደቅሽ ታመልጫለሽ። እፊቱ ካለቀስክ ታፈልጣለህ። ሰው ፊት ሄዳችሁ አታልቅሱ። የሰው ፊት ሄዳችሁ አትንበርከቁ፣ አታልቅሱ። እግዚአብሔር ፊት ተደፍታችሁ አልቅሱ። ኢየሱስ ፊት ነው። እና እህቶቼ ልንገራችሁ፣ ይችን ሴት ህጉ ብቻ ያለ ኢየሱስ ቢሆን ኖሮ ህጉ አስወግሮ የሚያስገድላት ነው። ህጉ ኦልሬዲ ፈርዶባታል። ኦልሬዲ ፈርዶባታል። ህጉ ላኪ መሆኗ ያመጧት የህግ ፍጻሜ የሆነው ኢየሱስ ፊት ነው። ሃሌሉያ አሜን። ኢየሱስ ፊት መቅረብ ይሁንላችሁ በጌታ በኢየሱስ። ነገር ሲከብዳችሁ ኢየሱስ ፊት ተንበርከኩ። ይሁንላችሁ። አንድ ምክር ልምከራችሁ፣ ወንድማዊ ምክር። ነገር ሲጨላልምባችሁ፣ ነገር ሲከብዳችሁ ስልካችሁን አንስታችሁ የሆነ ነብይ አትጠይቁ። የሆነ አገልጋይ ጋር ከመሄዳችሁ በፊት አትሂዱ እያልኩ አይደለም። የሚቀርባችሁ ካለ በጽድቅ የሚፈርድ ካለ ሂዱ። ነገር ግን
ከሱ የሚቀድመው ኢየሱስ ነው። ሃሌሉያ ሃሎ ማለት ያለበት ጌታ ጋር ነው። ሃሎ ማለት ያለበት ጌታ ጋር ነው። አምጥተው ፊቱ ስለጣሏት አመለጠች። ኢየሱስ ፊት ስለመጣች ብቻ ነው የተረፈችው። ዛሬ በኢየሱስ ስም ማምለጥ ሆነላችሁ። በኢየሱስ ስም ማምለጥ ሆነልሽ። በተለይ በሆነ አጣብቂኝ ፍርድ ውስጥ የገባችሁ ሰዎች በሆነ አጣብቂኝ በቃ መላቀቅ የማይቻል እቺ ሴት አሁን በቃ ኦሬዲ ተይዛለች። ስታደርግ ተይዛለች። ዝሙት ስታደርግ ሕጉ ፈቅዷል እንድትወገር። አያ ዛሬ አንድ ሰው ያመልጣል በኢየሱስ ስም። ዛሬ በኢየሱስ ስም አንድ ሰው ያመልጣል። ሃሌሉያ ጃናማን ቶሮሎቦስ ያመልጣል። እግዚአብሔር ያስመልጣል። እግዚአብሔር ያስመልጣል። የሆነ ኃይል መጥቶ ያስመልጥሻል። ይኸውልህ ፍርድ ሲፈረድ ላንተ ላቆምከው ምስል አንሰግድም ብለው እሳት ውስጥ መጣልን፣ ባድነን እንኳን እሳት ውስጥ መጣልን እንመርጣለን ብለው እሳት ውስጥ ሲጣሉ አንድ እጅ መጣ። ሃሌሉያ አንድ እጅ መጣ። አንድ ኃይል መጣ። ሃሌሉያ አብሯቸው እሳት ውስጥ ገባ። አራተኛው ነው። ሃሌሉያ ኧረ ትችላለህ ማምለጥ። እያወራሁት ያለሁት ሰው አለ እዚህ ውስጥ። እየተናገርኩት ያለሁት ሰው አለ ለልቡ። እየሰማኝ ያለ ሰው አለ ለልቡ ነው ማወራው። አሜን ታመልጣለህ ነው የምልህ። እሳቱ ውስጥ ኦልሬዲ ገብቷል። እየተቃጠሉ ግን ዝም አላላቸውም ጌታ። የራሳችሁ ጉዳይ አላላቸውም፣ አዳናቸው። አራተኛ ሆኖ ገባላቸው። ይሄ እሳት ቀልድ እንዳይመስልህ። የሚሆነው ጉሩትን ነው የበላቸው። ገና እሳት ውስጥ የሚገፉትን አቃጥሎ ነው የበላቸው። እነ ዳንኤልን አንበሳ ውስጥ ጉድጓድ ውስጥ ተጥለው ተዘግቶበት አልተበላም። እነሱን ግን ያስገቡትን ግን ዳንኤልን አውጥተው እነሱ ሲከቷቸው አየር ላይ በቀለቧቸው ይላል። አንቺ አየር ላይ ያለህበትን ችግር የሚያጌታ አለ አጠገብህ። አሜን። ያለሽበትን ሁኔታ ሰው ከሚረዳሽ በላይ፣ ነብይ ከሚረዳህ በላይ፣ አገልጋይ የምትለው ከሚረዳህ በላይ፣ እኔ ከምረዳሽ በላይ የሚረዳ ጌታ አለሽ። ኧረ አሜን፣ ኧረ አሜን፣ ሃሌሉያ። የሚረዳ ዛሬ አንድ ሰው የሚረዳሽ ጌታ አለ። እስቲ የሚረዳኝ ይረዳኛል ብሉ። የሚረዳሽ ነው የሚረዳሽ። ባይዘው የማይረዳሽ አይረዳሽ። ዕብራዊ መጽሐፍ ላይ ምዕራፍ 2 ቁጥር 14 ላይ እኛ እንደ ሰው ስጋና ደምን ተካፈለ ይላል። እንዲረዳን ስላወቀ ነው። እንዲረዳን ስለፈለገ ነው። ሃሌሉያ አሜን። በፍርዱ ትክክል የሆነ ጌታ አለሽ። አሜን። ለዚህ ነው እችን ሴት አምጥተው ሲጥሏት ኦሬዲ የተጎሳቆለች ሴት እዩ፣ እየተገፋች የመጣች ሴት እዩ። ድንጋይ ይዘው ብዙ ጎረምሶች ህግ አዋቂ። ይኸውልሽ ደግሞ በጣም ከባዱ ጻድቅ የሚጫወቱ ሰዎች ሲፈርዱባቸው ነው። ራሳቸውን ጻድቅ አድርገው የሚኮፈሱ ሰዎች ሲፈርዱባቸው ከባድ ነው። እነዚህ ሰዎች ህግ አዋቂዎች ናቸው። ይዘው መጡ ድንጋያቸው። የኔ ጌታ ያንቺ ጌታ ቅድም እንዳነበብኩላችሁ ኢሳይያስ 11 ላይ አይቶ የማይፈርድ ጆሮ እንደሰማ የማይበይን ኢየሱስ እንዲያረገ ጎንበስ አለና ሃሌሉያ ከናንተ መካከል ኃጢአት የሌለበት ይውገራት ብሎ በአንድ ቃል በታተናቸው። ዘወር ስትል ያንን ድንጋይ እየጣሉ ድንጋያቸውን ቁጭ እያደረጉ ሁሉም ሄዱ ይላል። እስቲ ሁሉም ሄዱ በሉ። ሁሉም ሄዱ። ለምን ሄዱ? ሁሉም ኃጢአተኛ ናቸው። ማንም ኃጢአት ያልሰራ የለም። ኃጢአታቸውን ተሸክመው ግን እሷን ሊወግረው ድንጋይ ይዘዋል። ዛሬ ያስቸገረን እንዲህ አይነት ሰው ነው። ኢየሱስ ግን እንዲህ አለ። ዞር አለና ሲያያት አንቺ ሴት ከሳሾችሽ ወዴት አሉ? ሃሌሉያ። ዛሬ በኢየሱስ ስም በመንፈሱ ጉልበት ከሳሾቻችሁ ከላያቸው ላይ ይንቀባለሉ። ድንገት እንድታጧቸው ጸልያለሁ። ስትፈልጉ እንድታጧቸው ጸልያለሁ። አሜን። ዝውር ስትል ያ ሁሉ ድንጋይ ይዘው ሊገሏት የጠበቋት ሰዎች የሉ። እሷ ላይ እንዲህ አላት፣
ኃጢአትን ደግመሽ አትስሪ። ከዛ በኋላ ኃጢአት ስትሰራ አልተገኘችም እቺ ሴት። ሃሌሉያ። ዛሬ ግን ብዙዎች ይኸውላችሁ መጽሐፍ ቅዱስ አትፍረድ ይፈረድብሃል ይላል። ፍርድ ቀላል ነገር አይደለም። መጽሐፍ ቅዱሳችሁ ላይ ስትመለከቱ ሌላ ቦታ ላይ አንደኛ ሳሙኤል ምዕራፍ 16 ቁጥር 7 ላይ ሰው ፊትን ያያል፣ እግዚአብሔር ግን ምንን ያያል? ልብን ያያል። ሃሌሉያ። ሰው ምንን ያያል? ፊትን ያያል፣ ገንዘብሽን ያያል፣ አስራትሽን ያያል፣ የምትነጂውን መኪና ያያል። በቃ የሆነ ነገር ያይና ሽር ጉድ ይላል፣ ጎንበስ ቀና ይልልሻል። እግዚአብሔር ግን ልብን ያያል። ሃሌሉያ። ለዚህ ነው መጽሐፍ አንደኛ ሳሙኤል ምዕራፍ 16 ምዕራፍ 16 ቁጥር 7 ላይ እንዲህ ይላል፣ ሰው ፊትን ያያል፣ እግዚአብሔር ግን ምንን ያያል? ልብን ያያል። እስቲ እግዚአብሔር ልቤን ያውቃል በሉ። እግዚአብሔር ልብን ያውቃል። ሃሌሉያ። እግዚአብሔር ልብሽን ያውቃል። አሜን። እግዚአብሔር ልብህን ያውቃል ወንድሜ። ሰው አልተረዳህም? ተዋቸው። አንተ በቅን ተመላለስ። ለማስረዳት አትሞክር። ሃሌሉያ። ጊዜ አታጥፋ ለማስረዳት። እኔ እኮ እንደዚህ ነኝ። ይቺ ሴት ምንም የምታስረዳበት እንኳን አፍ የላትም። ኦልሬዲ እጅግ ከፍንጅ ነው የተያዘችው። አፍ የላትም። ግን የኔ ጌታ ኢየሱስ ሃሌሉያ። ግን ያንቺ ጌታ ኢየሱስ ግን የናዝሬቱ ኢየሱስ እንዲህ አላት፣ ከእናንተ መካከል ኃጢአት የሌለበት ይውገራት፣ የመጀመሪያውን ድንጋይ ይወርወር አለ። ሃሌሉያ። ጎንበስ ብለው ዘወር ሲባሉ የሉም። ጠላትሽ ዘወር ብለሽ ዘወር ስትይ የለም። ለምን መሰለሽ? በእግዚአብሔር ጸጋ ተከበሻል፣ በእግዚአብሔር ምሕረት ተከበሻል፣ በእግዚአብሔር ፍቅር ተከበሻል፣ በእግዚአብሔር ኃይል ተከበሻል። ሃሌሉያ። እስቲ ተከብቤያለሁ። ሃሌሉያ። ሃሌሉያ። እስቲ ተከብቤያለሁ። ተከብቤያለሁ። ማሻከ ሰዓቱ ሃሌሉያ። ሃሌሉያ። ተከባል። አንተ አታይም እንጂ ተከባል። ማሩ ዋጂና ማሳንቶ መጽሐፍ ቅዱሳችን ትዝ ይላችኋል። ኤልሳ እና ጊያዝ የእግዚአብሔር ሰዎች ተከበናል አለ። ፈረስና ሰረገላውን ተመልክቶ በቃ ጠፋን፣ ወይዬው አለቀልናል። ትዝ ይላችኋል። የክፍል እንዲህ ያለው ነብዩ የእግዚአብሔር ሰው አንተ ብሎ እስቲ አይኖቹን ክፈትለት ብሎ ጸለየ ይላል። አይኖቹ ሲከፈትለት በምድር ላይ ከከበቡት ሰረገላ በላይ በእግዚአብሔር መንፈስ የተከበበው ሰረገላ ይበልጣል። አሜን። እውነት እኮ አሁን ስላላየናቸው ነው። አትፍራ ነው። አይኑን ከፈተለት። ሲከፈት የእግዚአብሔር መላእክቶች የእግዚአብሔር ከበባ ይበልጣል። አሜን አሜን። የትኛውም ከበባ በኢየሱስ ስም ይበተን ዛሬ። በጆሮአቸው በሰሙት ቃል መሰረት የትኛውም ከበባ በኢየሱስ ስም እዚህ ውስጥ ላሉ ወቶች ጸልያለሁ። ለሚሰማኝ ሁሉ ጸልያለሁ። በኢየሱስ ስም የትኛውም ከበባ ይንከባለል። ገራሚ እኮ ነው። ጠላቶችሽ የት አሉ አላት ዞር ብሎ። ከዛ ኢየሱስ እንዲህ ነው የሚያደርገው። ሁልጊዜ ሊመክርሽ ነው፣ አንቺን ሊገስጽ አይደለም። ለምን ኃጢአት ሰራሽ፣ ለምን ዝሙት ሰራሽ አይደለም ያላት ምን መሰላችሁ? የት አሉ ከሳሾችሽ ስትል ዞር ስትል ያ ሁሉ ያጋፋት የለም። ያ ሁሉ ሊደበድባት ያሰፈሰፈ ሰው የለም። እንዲህ አላት፣ ደግመሽ ኃጢአትን አትስሩ። በጌታ ፍቅር ሆኜ ልጠይቃችሁ፣ ኃጢአት ውስጥ እየደጋገማችሁ አትውደቁ። ደግማችሁ ኃጢአት አትስሩ። የእግዚአብሔር ጸጋ ይረዳችኋል አውቃለሁ፣ ግን ደጋግማችሁ ኃጢአት አትስሩ። ሃሌሉያ። በእግሩ ዙፋን በጸጋው ዙፋን ቁጭ በሉና እግዚአብሔር ሆይ ለአንዴና ለመጨረሻ ጊዜ ከዚህ ኃጢአት አስወጣኝ ብላችሁ ጸልዩ። ይችላል፣ ነቅሎ ያስወጣል። እኔ አውቃለሁ። ሱስ ምናምን ከባድ የሆነባችሁ በተለያየ እግዚአብሔር ኢየሱስ ፊት አትጥፉ። በኃጢአታችሁ በየተከሰሳችሁ አትጥፉ። ጠላት አንዱ የሚያጠፋው እየከሰሰ ነው። ግን
ኢየሱስ እንዲያ ደግመሽ ኃጢአት አትስሪ ሲላት ጸጋንም አብሮ ሰጣት። ደግማ በኃጢአት አልተገኘች። አምላካችን ፈራጅ አይደለም፣ ይፈርድልናል። ሃሌሉያ። ባንቺ ላይ የሚፈርድ ሳይሆን ስላንቺ የሚፈርድ ጌታ ነው። አሜን አሜን ሃሌሉያ አሜን። የሚገርም የእግዚአብሔር ፍርድ ይሄንን ነው የሚናገረው። ስለ ኢየሱስ ሲናገር ይላል ኢሳይያስ 11:3 ላይ ጆሮ እንዳየ አይኑ እንደሰማ አይኑ እንዳየች ጆሮው እንደሰማ አይበይንም አይፈርድም ይላል። አምላክሽ ላንቺ እንጂ ባንቺ ላይ አይፈርድም። እመኑኝ እግዚአብሔር መልካም አባት ነው። ዛሬ የትኛችሁም ሰዎች ፍርድ የተጣመመባችሁ አውቃለሁ። ብዙ ሰዎች ፍርድ ያጣምማሉ። ለምን መሰላችሁ? አይናቸው እንደሰማ አይናቸው እንዳየ ስለሚፈርዱ፣ ጆሮአቸው እንደሰማ ስለሚበይኑ ነው። እንደሱ አይበየንም። ሃሌሉያ። ከእግዚአብሔር ድምጽ ተሰምቶ እግዚአብሔር ተጠይቆ ነው የሚፈረደው። ዋጋ ይከፍላሉ። ጆሮአቸው እንደሰማ አይናቸው እንዳየ የሚፈርዱ፣ ከአንድ በኩል ሰምተው የሚፈርዱ፣ ከአንድ በኩል ሰምተው ገንዘብ አይተው አንድ ቃል አለ። ሃሌሉያ አሜን። ቁጥር 24 ላይ ዮሐንስ ወንጌል ምዕራፍ 7 ቁጥር 24 ሃሌሉያ አሜን። ያወጣ ሰው ዮሐንስ ወንጌል ምዕራፍ 7 ቁጥር 24 ሃሌሉያ አሜን ሃሌሉያ። እና ፍርድ በመልክ አይፈረድም። ይሄ ክፍል የሚነግረን ለዛ ነው። በመልክ ምን አላቸው? ቅን ፍርድ ፍረዱ እንጂ በመልክ አትፍረዱ። የእግዚአብሔር ቃል ሲናገር እዚህ ክፍል ላይ ዮሐንስ ወንጌል ምዕራፍ 7 ቴንኪዩ ቅን ፍርድ ፍረዱ እንጂ በመልክ አትፍረዱ። እንግዲህ ኢየሱስ በመቅደስ ሲያስተምር እኔም ታውቁኛላችሁ፣ ከወዴት እንደሆናችሁም ታውቃላችሁ እኔም እያለ ይናገራል። ምን ፍረዱ? ቅን ፍርድ ፍረዱ እንጂ በመልክ አትፍረዱ። የእግዚአብሔር ቃል ሲናገር በመልክና በገንዘብ በሚነዳ መኪና በሚሰጥ አስራት ሰው አይመዘንም። እስቲ በገንዘቤ አልመዘንም በሉ። በገንዘቤ አልመዘንም። ማሻኩ ማሐሲ ከሌላ በጋያ አሜን። በገንዘብሽ አትመዘኝም። አንቺ በገንዘብ አትለኪም። ከገንዘብ ትበልጫለሽ፣ ከንብረት ትበልጫለሽ፣ ከቁስ ትበልጣለህ ወንድሜ። እውነት ነው የምነግርህ። እኔ የእግዚአብሔር ቃል እንደሚል ነው የምነግርህ። አንተ ከቁስ ጋር አትመዘንም። እኔ አይደለሁም፣ የእግዚአብሔር ቃል ነው ሲነግራቸው። መልክ አይተው ይፈርዳሉ፣ ቁመና አይተው ይፈርዳሉ፣ አስራት አይተው ይፈርዳሉ፣ የሚነዳ መኪና አይተው ይፈርዳሉ፣ የፊት ወዝ፣ የፊት ልብስ አለባበስ፣ ከረባት አይተው ይፈርዳሉ፣ ሽቶ አይተው ይፈርዳሉ። አይፈረድባቸውም። አይን እንዳየ ስለሚፈርድ ነው። ጆሮ እንደሰማ ስለሚፈርዱ ነው። ሮንግ መጽሐፍ እንደሱ አያስተምርም። ቅን ፍርድ ፍረዱ እንጂ በመልክ አትፍረዱ። 7:24 ዮሐንስ ወንጌል አትፍረዱ። ምክንያቱስ ካለ የእግዚአብሔር ሰዎች በገንዘብ አይለኩም፣ ከዛ በላይ ናቸው። ሃሌሉያ። ምናልባት አንዲት እህቴ የቤት ስራ የምትሰራ ምንም የሌላት የምትመስል አለባበሷ እንኳን የተስተካከለ የምትመስል ሃሌሉያ፣ ግን በእግዚአብሔር ቤት ውስጥ የከበረ ነገር አላት። ሻባሳኮ ባሊ ባህዴና ቦታ አላት፣ ያከበራል። እግዚአብሔር የወደዳት ሰማይ የምታስከፍት ሰማይ የምትዘጋ አማኝ የሆነች ሃሌሉያ አሜን። ሰው ዛሬ ላይ ይሄ ነው የሚታየው፣ ይሄ ነው የሚደረገው፣ ይሄ ነው እየተሰራ ያለው። መኪና ቪኤት ምናምን ማካሽከረከረ በቃ የሆነ ነገር ካመጣ አበቃ ቤተክርስቲያን ውስጥ። እውነት ነው። የእግዚአብሔር ቃል ግን ሲናገር ምን በሉ ይላል? በቅን ፍረዱ እንጂ መልክ አይታችሁ አትፍረዱ። እውነት ነው። ትበልጫለሽ። አሜን። ኧረ ትበልጣለህ፣ ኧረ ትበልጣለህ። ዛሬ በኢየሱስ ስም የሚያሳንሳችሁ መንፈስ የተመታ ይሁን።
አሜን ይመታል እኔ አላውቃችሁም ምን እንደምትሰሩ የት እንደምትሰሩ ምን እንዳላችሁ አላውቅም እማቀው በእግዚአብሔር እንዲህ ይላል ጳውሎስ እኔ ማንንም በስጋ አላውቅም የማውቀው አለ ሃሌሉያ በክርስቶስ ኢየሱስ ባላችሁ ማንነት ነው አለ አያያያ that's why እኔ እናንተን ማቀው በክርስቶስ ባለ እውነት እንጂ ባለሽ መኪና አላቅሽም አያያያ ባለ ቤት አላቀህም እኔ ወንድሜ ባለ ንብረት ብትመጣ እኔ ጋር እኔ ማቀ በእግዚአብሔር ነው በክርስቶስ በኩል ነው ማቀ እውነት ነው ብዙዎች ይሄ ይጠፋባቸውና በክርስቶስ ያለውን ዕውቀት አስቀምጠው በሌላ ዕውቀት ይሄዳሉ አይናቸው በመታየው ጆሮአቸው በሚሰማው መጽሐፍ ግን ኢየሱስ ግን እንደዛ አይፈርድም ማለት እሱ እንኳን መፍረድ ይችላል ለምን ጻድቅ አምላክ ስለሆነ ስለሚያውቅ ግን እሱ እንኳን እንደዚህ አልፈረደም ምንድነው ያፈረደው አይን እንዳየች አልፈረደም ጆሮ እንደሰማ አልበየንም እውነት ነው ዛሬ እግዚአብሔር ይታደገን አሜን ቤተክርስቲያንን እግዚአብሔር ይታደግ አሜን that's why ሰዎች የሚጣሉት that's why ጭቅጭቅ የሚመጣው ቤተክርስቲያን ውስጥ that is why ፍርድ ሲጣመም እንዲህ አላቸው ቅድም ዮሐንስ ወንጌል ምዕራፍ 8 ቁጥር 15 ላይ ያለው ስጋዊ ፍርድ ትፈርዳላችሁ አላቸው ስጋዊ ፍርድ ዛሬ አንቺና አንዱ መኪና እየነዳ ቤት ያለው ወይም ሱፍ ያለው ጥሩ ስራ ያለው እኩል ብትሄዱና ፍርድ ብትጠየቁ እኩል አይፈረድም ዛሬ ላይ መጽሐፍ ግን እንዲህ ይላል ስጋዊ ፍርድ አትፍረዱ አያያያያ ስጋዊ ፍርድ አትፍረዱ እነዚህ ሰዎች ባልየውን አስቀምጠው ሴትየዋን ብቻ እየጎተቱ አመጡ ሊያዳፏት እውነተኛ ፍርድ ቢፈልጉ ግን ባልንም ሚስትንም ያመጣዋት ነበር ግን ሊያስገድሏት ነበር ግን ኢየሱስ ዛሬ ልላችሁ የምፈልገውና የምመክራችሁና የምጸልይላችሁ አምላክሽ ባንቺ ላይ ይፈርድልሻል እንጂ አይፈርድብሽም አሜን ይህችን ሴት ፈረደላት እንጂ አልፈረደባትም ኢቭን እንኳን በዝሙት ብትገኝ ኃጢአት እንድትሰሩ ላበረታታችሁ አይደለም ብትገኝ እንኳን ነፃ ወጣት ደግመሽ አትስሪ ብሎ ለቀቃት አየ ሰው ጋር ግን ብትቀርቢ ለዘላለም ካይምሮ ነው የሚከነስልሽ በቃ አለቀ ኃጢአት ሰርተሻል አይምሮውን ማደስ ያቅተዋል መሪው እንኳን አንቺን በእንደገና በቅንነት ለመቀበል ይከብደዋል ጌታ ኢየሱስ ግን ዘወራለና ደግመሽ ኃጢአትን አትስሪ በነፃ ሂጂ እስቲ በነፃ ሂጂ በሉ ሃሌሉያ በነፃ ሃሌሉያ በነፃ በነፃ አሜን ኃጢአትሽ ተወግዷል ሃሌሉያ አሜን ሃሌሉያ ሃሌሉያ በነፃ አሜን ጃሳቱ ባህዲ ሂጂ ብሎ ነፃ ወጣት እንዴት ይቺን እህቴን ለደቂቃ እሷን ሆኑና አስቡት እንዴት ሆና እንደምትሄድ አስቡት እንዴት እየዘመረችለት እንደምትሄድ አስቡት አሜን እንዴት ደስ ያላት እንደምትሄድ አስቡት ሃሌሉያ ዛሬ ደግሞ የእናንተ ኃጢአት ደግሞ በልጁ በክርስቶስ ኢየሱስ በተሰራው በመስቀል ላይ ስራ ከኃጢአት ባርነት ነፃ አውጥቶናል አሜን ሞታችንን ሙቶ ህይወት ሰጥቶናል አሜን ጳውሎስ እንዲህ አለ ሲናገር ገላትያ ምዕራፍ 5 ቁጥር 20 ላይ አሁን የምኖረው ኑሮ እኔ በእኔ ላይ ያለ ህይወት ኑሮ ሳይሆን በሞተልኝ በክርስቶስ ያለኝ ህይወት ነው የኔ ህይወት አብቅቷል በፊት እኔ ሞቻለሁ አለ አሁን የምኖረው ኑሮ ግን ጌታ ኢየሱስ በመስቀል ላይ በሰራው ስራ ነው አለ እህቶች አሁን የምንኖረው ህይወት በእኛ ህይወት አይደለም ጌታ በሰጠን ህይወት ነው ሃሌሉያ አሜን እግዚአብሔር በሰጠን ምህረት እግዚአብሔር በሰጠን እድል እግዚአብሔር በሰጠን ቸርነት እግዚአብሔር በሰጠን በጎነት ላይ ነው ቁጭ ብለን እየኖርን ያለነው እንዴት አለ የፍቅር አምላክ ነው ሃሌሉያ አሜን ደግመሽ ኃጢአት አትስሪ በነፃ ምን በይ ሂጂ እናንተ ይኸውላችሁ መጽሐፍ ሲናገር አትፍረድ ይፈረድ በማንም ላይ አትፍረዱ ከፍርድ አታዛቡ ፍርድ ማዛባት ከእግዚአብሔር ዘንድ ዋጋ ያስከፍላል ሰው የዘራውን ያንኑ ምን ይላል እስቲ ያጭዳል በሉ ያጭዳል ያንኑ ያጭዳል ያችኑ ተባስቶ እንደውም ዘር ሲዘራ አይደል ዮሐንስ ወንጌል ምዕራፍ 12 ቁጥር 14 ላይ መስሪ ያቺ ስለ ኢየሱስ ሲናገር ቅንጣት ዘር ተዘርታ
በስብሳ ሞታ ብዙ ታፈራለች። አያችሁ እናንተ ፍርድ አጣማችሁ የምትዘሩት ዘር ሲበቅል በስቶ ይበቅልባችኋል። አሜን። ፍርድ አናጣመምም። አሜን። ፈራጅ ዳኛ እግዚአብሔር ነው። ፍርድ ለእግዚአብሔር የተሰጠ ነው። ሃሌሉያ። ካቃተን ለእግዚአብሔር አሳልፎ መስጠት ነው። በማንም ላይ አንፈርድም። አሜን አሜን። እኔ እጠነቀቃለሁ። አንድ ነገር ስለ አንድ ሰው ስመጣ ሰዎች ብዙ ጊዜ ሲያገኙኝ ልጸልይላቸው ሲያወሩኝ በጣም እጠነቀቃለሁ። ብሌም እንዳላረጋቸው ጃጅ እንዳላረጋቸው ጌታ ምስክሬ ነው የምላችሁ። ሲነግሩኝ ቸኩዬ እንትናቸውን አላወራም። እግዚአብሔር ሆይ እንዴት ነው መስማት ሰማቸዋለሁ። ከዛ እንደ እግዚአብሔር ቃል ለመመለስ በፍቅር ለመመለስ ሞክራለሁ። አንዳንድ ቦታ ደግሞ ስትሄዱ አንዳንድ አገልጋዮች ጋር ስታዩ ደግሞ እንዲህ በፍርድ የሚጀምሩ አሉ። ኖ ሮንግ። በማንም ላይ ልንፈርድ አልተጠራንም። ማንም በማንም ላይ ሊፈርድ አልተጠራም። ፈራጅ እግዚአብሔር ብቻ ነው። አሜን። እግዚአብሔር ብቻ ነው። ለዚህ ነው መጽሐፍ ሲናገር ቀድም እንደነገርኳችሁ አንደኛ ሳሙኤል ምዕራፍ 16 ላይ ሰው ፊትን ያያል እግዚአብሔር ግን ልብን ያያል። ትዝ ይላችኋል ዳዊት የሳሙኤል ሊጎበኛቸው ጎልያድ ባስጨነቃቸው ጊዜ አባቱ ሂድና እያቸው ብሎ ላከው ምግብ አስይዞ ለነሱ። ዳዊት እኮ የመጣው ለነሱ ምግብ ሊያቀርብላቸውና ደህንነታቸውን ሊጠይቅ ነው። ግን ምን አሉት ይላል ታላላቆቹ የሚያውቁት ወታደር የሆኑት ከሱ በፊት አገር እንጠብቃለን የሚሉት ምን አሉት የልብን ክፋት እናቃለን አሉ። ከብቶቹ በጎቹ የታስቀምጠ መጣ የልብን ጥመትና ክፋት እናቃለን አሉ። አያችሁ አንዳንድ ሰዎች ሳያውቁ ይፈርዱባቸዋል። ዛሬ ግን በኢየሱስም ተገለበጠ። አንቺ የምትኖሪው እግዚአብሔር እንዳለሽ ነው። እግዚአብሔር እንዳለህ ትኖራለህ ወንድሜ። አንተ የምትኖረው እግዚአብሔር እንደጻፈልህ ነው። አሜን። እስቲ እንደተጻፈልኝ እኖራለሁ በሉ። እንደተጻፈልኝ እኖራለሁ በኢየሱስ ስም። አሜን። ሃሌሉያ። የሆነ ሰው እንደነገረሽ አይደለም የምትኖሪው። የሆነ ነብይ እንዳወጣ አንዳንድ ነብይ ተብዬ ስሰማ አንዳንድ ክፉ ቃል የተነገረባቸው ሰዎች ይሄ መልእክት ትክክል ነው ብለውኛ ቃሉ በጣም ያስደነግጣል። እንዴ ላለው እንደ እግዚአብሔር ቃል ሲታይ ገረብሽ ሳይሆን እግዚአብሔር የተናገረልሽ ነው የሚሆነው። አሜን። አያችሁ እነዚህ ሰዎች በዳዊት ላይ የልብን ክፋት እናቃለን አሉ። ግን እነሱን የሚያስጨንቀውን ጎልያድን ዘረረላቸው። እሱን የሚመታ ብላቴና ነበር። ይሄ ብላቴና ሃሌሉያ ሃሌሉያ። ጌታ የተባረከ ይሁን። ልጸልይላችሁ አንድ 5 ደቂቃ። ወራባጂና ማንቶሮሎቦስ ጸልዩ። ዛሬ የመጣው መንፈስ ነፃ ሊያወጣችሁ ነው እህቶቼ። ከማንም ማሳካ ፖራላባስ ከቃሉ በታች እንጂ ከሆነ ሰው በታች አይደላችሁ። አሜን። የገባው አሜን። ከሆነ ሰው በታች ሳይሆኑ ከሆነ ነገር ከሆነ ሰው በታች ሳትሆኑ ከእግዚአብሔር ቃል በታች ናችሁ። አሜን አሜን። ብዙ ሰዎች ከነሱ በታች እንጂ ሊያረጋችሁ የሚፈልጉት ከነሱ በላይ ማንም ሊያረጋችሁ አይፈልግም። አሜን። እግዚአብሔር ግን ልካችሁን ይነግራችኋል፣ ቦታችሁን ይነግራችኋል። ወራሽ ነሽ ይልሻል የእግዚአብሔር ቃል። ልጅ ነሽ ይልሻል የእግዚአብሔር ቃል። ቅዱስ ነሽ ይልሻል የእግዚአብሔር ጻድቅ ነሽ ይልሻል የእግዚአብሔር ቃል። ሃሌሉያ አሜን። ራሳችሁን በእግዚአብሔር ቃል መነጽር ተመልከቱ እህቶቼ። ሃሌሉያ አሜን አሜን። እሬችን በሉልኝ። እኔ በሉ እስቲ ሃሌሉያ ከመት አድርጉትና እኔ በሉ እኔ እግዚአብሔር ቃል እንደሚለኝ ነኝ እንጂ ሰዎች እንደሚሉኝ አይደለሁም። አሁን እንደግመዋለን አንድ ጊዜ ከኔ ጋር እኩል። ሃሌሉያ። የሆነ ነገር ስለሚሰበር ነው ማይንዳችሁ ውስጥ የሆነ ነገር ይንከባለላል በኢየሱስ ስም። አሜን። እኔ እግዚአብሔር እንዳለኝ እንጂ ሁኔታ እንዳለኝ አይደለሁም። እኔ እግዚአብሔር እንደሚለው እንጂ ሰዎች እንደሚሉት አይደለሁም። አሜን። 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 አሜን።
አሜን Amen. አንዳንድ ሰው አሳንሶ ነው የሚያይሽ። ራስሽን በእግዚአብሔር ቃል ካላየሽው በስተቀር አንዳንድ ሰው የምትለወጭ አይመስለው። ኢቭን ሰው እንኳን የማይመስለው ሰው አለ። አንዳንድ ሰው ወጋው በኢየሱስ ስም። እናንተ የተከበራችሁ የተወደዳችሁ ሃሌሉያ በደሙ የተገዛችሁ ቅዱስ ሕዝብ ቅዱስ ካህናት ያደረጋችሁ የእግዚአብሔር ሕዝብ ናችሁ። አሜን 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 ክርስቲ አሜን አሜን ቴንክ ዩ ሁቴ ቴንክ ዩ የተባረከ የተወደደ ትውልድ ይላል። ሃሌሉያ አሜን የሚገርም የጌታ መንፈስ አለ። ሺፓናማን ቶሎሎቦስ እግዚአብሔር ሆይ የሚያቃልላቸው በኢየሱስ ስም የተሰበረ ይሁን። አሜን ያሳነሳቸው ያዋረዳቸው ሊያዋረዳቸው የሚሞክር የትኛውም ይውላችሁ ከዘመድ የተነገረ ከሰው የተነገረ ከዘር የመጣ የትኛው መርገም በኢየሱስ ስም ይሰበራው። አሜን እናንተን የሚያሳንስ እናንተን ትንሽ የሚያደርግ እናንተን የቤት ሰራተኛ አድርጎ ብቻ የሚያስብ የትኛው መንፈስ የተሰበረ ይሁን። አሜን ሰበር አንቺ ውድ ነሽ። አሜን አንተ ውድ ነህ። አሜን ሃሌሉያ እኔ አይምሯችሁ ላነቃቀው አይደለም እኔ አይደለሁም የእግዚአብሔር ቃል ነው የሚለው እናንተ ባሮች ሳይሆን ልጆች ናችሁ ይላል። ሃሌሉያ አሜን ከእንግዲህ ጀምሮ ይላል ዮሐንስ ወንጌል ምዕራፍ 15 ላይ ባሮ ልጆች እንጂ ባሮች እስቲ አይደላችሁም። አይደለሁም። ሃሌሉያ አይደለሽም። አሜን በኢየሱስ ስም አይደለሽም። አሜን ባሪያ ሳይሆን ልጅ ነሽ። ሃሌሉያ አሜን እኔ አይደለሁም የእግዚአብሔር ቃል ከእንግዲህ በኋላ ባሮች አይደላችሁ አሜን ልጆች ናችሁ ይላል። ሃሌሉያ አሜን ከልጅና ከባሪያ ቤት ውስጥ እንዴት ነው የሚንቀሳቀሰው? ልጅ ነው ባሪያ ነው ቤት ውስጥ የሚንቀሳቀሰው በነፃነት? ልጅ ነው። እስቲ ልጅ በሉ። ልጅ ነው። እስቲ ልጅ ነኝ በሉ። ልጅ ነኝ በኢየሱስ አሜን። ልጅ ነሽ ልጅ ነህ በማይቀየር በመስቀል እንዲላል በመስቀሉ ቃል ያዕቆብ 1 ምዕራፍ 26 ምዕራፍ 1 ቁጥር 26 መሰለኝ በመስቀሉ ቃል አስቦ የወለደሽ ኦሳካ ፖራላ ባጂና ማንት ታስበሽ የተወለድሽ እኮ ነሽ እህቴ። አሜን በአጋጣሚ መሰለሽ በመስቀሉ ቃል ገና ከመፈጠርሽ በፊት አስቦ የወለደን ይላል የእግዚአብሔር ቃል። አሜን አስቦ ምን አለ ወለደን ይላል። ኧረ አሜን አሜን ከወርቅ ከብር ይበልጣል ይሄ ቃል። በመስቀሉ ቃል አስቦ ወለደን ይላል። ዝም ብዬ አይደለም የምነግርሽ ልጅ ነሽ ስል ሞራል ለማንቀሳቀስ ስሜት ለማንቀሳቀስ አይደለም። ይሄ ሞራል ማንቀሳቀሻ አይደለም እውነት ነው የምነግርሽ። የታመነ የእግዚአብሔር ቃል በመስቀሉ ቃል አስቦ ወለደን። ምናልባት ከእናት ከአባት ሌላ ታሪክ ሊኖር ይችላል። እኔ እሱን አላውቅም። እኔ የማውቀው እግዚአብሔር እንደሚልህ ነህ። በመስቀሉ ቃል ታስበሽ የተወለድሽ ሰው የለኝም የምትይ እህቴ ሰው አለሽ። ሰው ሳይሆን ጌታ አለሽ አጠገብሽ። አሜን ማንም የለኝም ለዚህ ጉዳይ የሚረዳኝ ማንም የለኝም ለዚህ ችግሬ የሚያግዘኝ ማንም የለኝም የምትይ እህቴ ወንድሜ እግዚአብሔር አለው ይልሃል። እግዚአብሔር አለውልሽ ይልሻል። ፈራጅ ነኝ ይልሃል። ፈራጅ ነኝ ይልሻል በቃሉ ዛሬ አሜን እፈርድልሃለሁ ይልሻል። እፈርድልሻለሁ ይልሻል። አሜን ሃሌሉያ አሜን ኧረ አሜን። ፍርድ የተጣመመብህ በተለይ ምንም ሳታጠፋ ምንም በማታውቁት ነገር የተፈረደባችሁ ሰዎች እግዚአብሔር ቀር ፈራጅ ነው። በቅርቡ ነገራችሁን ይገለብጣል እግዚአብሔር። በኢየሱስ ስም ነገራችሁን ይገለብጣል እግዚአብሔር። አሜን ዋው የስ ሎርድ ያስባልና የስ ያስባልና የስ ሎርድ ተራራውን ሜዳ ነገም አምነዋለሁ። የስ ነገም አምነዋለሁ አምነዋለሁ። የስ 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 የሚታመን እግዚአብሔር ነው ያለሽ። የሚታመን አምላክ
አሜን yes ያስባልና ኢየሱስ ማምነዋለሁ ነገም ማምነዋለሁ ዘላለም ማምነዋለሁ suwetuna itasibuna hallelujah suwetuna suwetuna ሃሌሉያ ኢየሱስ ስምህ ይባረክ። መጽሐፍ እንዲህ ይላል ኢሳይያስ 29 ላይ መሰለኝ ቁጥር 17 እኔ ለእናንተ የማስባት ሐሳብ ምንድናት ይላል? መልካም ናት፣ ተስፋና ፍጻሜ ያለው ሐሳብን ያስባል ይላል። እኔ ስለእናንተ የማስባት ሐሳብ መልካምና ያማረች ናት። ይኸውላችሁ እግዚአብሔር ሲወዳችሁ ከነ ሁሉም ነገራችሁን እናንተ ነገራችሁን አይደለም የሚወደው እግዚአብሔር የሚወደው ሁለንተናችሁን ነው። ሃሌሉያ ከኃጢአት በስተቀር ሁለንተናችንን ይወዳል እግዚአብሔር። ሃሌሉያ ኃጢአታችንን ወዶ መጽሐፍ ሲናገር እንዴ ወዶኛልና አዳነኝ። ሃሌሉያ ወዶሽ ነው ያዳነሽ። በቃ ያለ መኪና ያለ ቤት ያለ ምናምን ዛሬ ሰዎች አይተው የሚፈርዱበት ነገር እሱን አያስደንቀው። ወዶሻልና ምን አለሽ? አዳነሽ። አሜን። እስቲ ወዶኛልና አዳነኝ በሉ። ወዶኛልና አዳነኝ። አሜን ሃሌሉያ ወዶኛልና አዳነኝ። ጸልያለን። ትንሽ ይሄንን ዝማሬ እንዘምረው። የቀድሞ ዝማሬ ዳኛችን እግዚአብሔር ሃሌሉያ። ይሄንን አሁን በሰማችሁት ቃል መሰረት አዋህዳችሁ ዘምሩት። እኔ በጣም ነፍስ አልቀረልኝም ይሄን ቃል ስሰማ ስዘምረውም ሳዘጋጀው። ይሄን ዘምረን ጸልይላችኋለሁ። ጸልያለን ሁላችሁ yes አላፈርኩም አልፈረደም አልከዳኝም አይከዳሽም መቼም አይለወጥብሽም መቼም አይፈርድብሽም የኔ ዳኛ ትክክል ሃሌሉያ የኔ ዳኛ ትክክል እውነተኛ ኢየሱስ ትክክል ስራ ትክክል ስራ ግሩምና ድንቅ ነው። ደደደደደ ስናይቶ ሲግመን ሳግር የልብ ነው አይቶ ነው ነበር አይል እሱ ነው የኔ ዳኛ ያንቺ ዳኛ እውነተኛ ሃሌሉያ የኔ ዳኛ ያንቺ ዳኛ
ሎቱ አያዳላ ሃሌሉያ ትክክል ነው በኔ ረዳልኝ መድኔ እሱ ነው የኔ ዳኛ እሱ ነው የኔ ዳኛ ማበቀኝም አማሪ አይፈልግም ሃሌሉያ ትክክል እውነተኛ ሃሌሉያ እንዲህ ነው ጌታሽ እንዲህ ነው ጌታ ሃሌሉያ ይኸውላችሁ የምድር ዳኛ በግራና በቀኙ በኩል ምንድነው የሚባለው አቃቢ ህግ ምናምን አላችሁ እሱ ቢስት አቃቢ ህግ የሚባለው ሐሳብ አቀናብሮ ይሰራል የምድር ዳኛ በመታመጪው ኢንፎርሜሽን ነው የሚመዝነው ከዛ ውጭ አይመዝንም በሚሰጠው መረጃ ነው የሚፈርደው መረጃው የበላይነት ካመጣ የሚፈርደው የፈለገ ኃጢአተኛ እንኳን ቢሆን ሰውየው በመጣው መረጃ ስለሚፈርድ ፍርድ ይዛባል እግዚአብሔር ግን ሃሌሉያ ልብን አይቶ ስለሚፈርድ አይፈርድብሽም ይፈርድልሃል አሜን አይፈርድብሽም ይፈርድልሃል አሜን ዛሬ ፍርድ የተጣመመበት ሰው ደስ ይበለው የመጨረሻው ዳኛ እግዚአብሔር ነው አሜን 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 በሰዎች ዘንድ አለቀ የተባለ ፍርድ አበቃ ያለችው ምድር ሶስት ጊዜ ምድር ከኢየሱስ ሶስት ቀንና ሌሊት ምድር ውስጥ ከገባ በኋላ ምድር ምን አለች አበቃ ያዝነው ገደል ነው ተመልሶ እንዳይነሳ እናስጠብቃሉና መቃብሩ ላይ ፖሊስ ቀጥረው አስጠበቁ እንደገና ትዝ ይላችኋል ግን ማህተም የማይዘው መቃብር የማይዘው የናዝሬቱ ኢየሱስ ሃሌሉያ ቢጠበቅም ግን ሃሌሉያ ባልተጠበቀ በኩል ወጣ ሃሌሉያ ድንጋዩን አንከባሎ ተነሳ ዛሬ በኢየሱስ ስም ፍርድ የተዛባባችሁ ሰዎች የእግዚአብሔር ቃልና መንፈስ በኢየሱስ ክርስቶስ ስም ነገራችሁ እንዲያስተካክል ጸልያለሁ ፍርዳችሁ እንዲቃና ጸልያለሁ በኢየሱስ ስም በተለይ በሌላችሁበት ስማችሁን የሚያጠፉ በሌላችሁበት የሚረግሟችሁ በሌላችሁበት ነገራችሁን እያነሱ የሚሰሩ የትኛውም የጨለማ ኃይል በኢየሱስ ስም ይሰበር አሜን በኢየሱስ ስም የተሰበረ እንዲሆን ጸልያለሁ እዚህ ውስጥ ለሚሰሙን ሁሉ ጸልያለሁ ኢየሱስም በከተማ መካከል ወጥቶ እንደጮኸ በኢየሱስም በሚሰማይ ጆሮ ላይ ሁሉ ጮሃለሁ በእግዚአብሔር ልጆች ላይ በእግዚአብሔር ቤተሰብ ላይ ፍርድን የሚያጣምም የትኛውም የጨለማ ምክር የተሰበረ ይሁን አሜን አሜን ይኸውላችሁ ሐማና መርዶክዮስ ፍርድ ተጣመመበት ሐማ ቁጭ አለ መርዶክዮስ ቁጭ አለ ሐማ ግን ተፍ ብሎ መርዶክዮስን ሊያስገድል እንጨት አሰራ መስቀል ነገሩ ተገልብጦ ራሱ ተሰቀለበት ዛሬ በእናንተ ላይ ጉድጓድ የሚቆፍሩ ባንቺ ላይ ጉድጓድ የሚቆፍር የትኛውም የጨለማ ምክር አንቺን ለመቅበር አንቺን ለመጣል አንቺን ለመድፋት የሚነሳው መንፈስ ቅዱስ አንቺን ገፍትሮ ጉድጓድ ውስጥ ለመጣል የተደረገ የተቀናበረ መሳሪያ በኢየሱስ ስም ከሸፈ በኢየሱስ ስም የተንከባለለ ይሁን አሜን
የሚሰራ ያው የሆነ ቃል ስለሰማች ዛሬ በኢየሱስ ስም የሰማችሁት ቃል በጆሮአችሁ ተፈጸመ። አሜን በኢየሱስ ስም የሰማችሁት ቃል እንዲህ ይላል መጽሐፍ ቅዱስ የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። ዛሬ ግን እናንተ ጋር እንዲዋሃድና እንዲጠቅማችሁ ጸልያለሁ በኢየሱስ ስም። የሰማችሁት ቃል ከእናንተ ጋር እንዲዋሃድ ጸልያለሁ። አሜን አሜን የትኛው ምክር በጀርባችሁ የሚመከር በተለይ በመስሪያ ቤት በኩል በስራችሁ በአቅጣጫ የሚመከር የትኛው ምክር በኢየሱስ ስም ይደፋ፣ በኢየሱስ ስም ይደፋ። ያሰቡት ሳይሆን እግዚአብሔር ያሰበላችሁ ይሁን። ያቀዱት ሳይሆን እግዚአብሔር ያቀደላችሁ ይሁን። አሜን የስ ሎርድ እዚህ ውስጥ ያሉ እህቶቼና ወንድሞቼን ይዤ ጸልያለሁ። ጌታ መንፈስ ቅዱስ ቃልህን ልከን ስላስተማርከን እናመሰግንሃለን። አሁን ደግሞ እግዚአብሔር ሆይ ፍረድልኝ እያለች ለምትጮህ ነፍስና ጸሎት እግዚአብሔር ሆይ ፈጣን የሆነ መልስ እንድታመጣ ጸልያለሁ። አሜን በኢየሱስ ስም ፍረድልኝ የምትል ነፍስ አቤልና ቃየል ከገደለው በኋላ የአቤል የቃየል ደም ወደ እግዚአብሔር ይጮህ ነበር፣ ፍረድልኝ እያለ ይጮህ ነበር ይላል። ዛሬ በኢየሱስ ክርስቶስ ስም ፍረድልኝ እያለ የሚጮህ ነፍስ በኢየሱስ ስም እግዚአብሔር ሆይ ወደ ልጆች ጸሎት እንድትመለከት ጸልያለሁ። አሜን ወደሚጸልዩ ጸሎት እንድታይ በኢየሱስ ስም ጸልያለሁ። አሜን ጌታ ይባረክ። እስቲ የምጸልይላችሁ ስፔሲፊክ አድርጌ እንድጸልይላችሁ የምትፈልጉ ሰዎች ካላችሁ አንድ ቁጥር ላኩልኝ። ከዛ በፊት እዚህ ውስጥ ካላችሁም ገስት ውስጥ ካላችሁ ኦኬ ማርታ አላዛር ኦኬ እሺ አስገባሻለሁ። ማርታ ገስት ልከሻል። እጸልይልሻለሁ ማርታ ገስት ኦኬ ማርታ ገስት ውስጥ ገብተሽ ሪኩዌስት ላኪልን። ኦኬ ሌላ ገስት ውስጥ ነሽ? ኦኬ ሶሪ ኦኬ ማርታ ገስት ውስጥ ነሽ። እሺ ላንቺ ጸልያለሁ። ሌላ ማን ነው? ዛራ አንቺም ገስት ውስጥ ነሽ አይ ቲንክ። ኦኬ መጨረሻ ላይ ያለሽው ሌላ ኦኬ እንጸልያለን። አንድ ነገር እንድናደርግ ይፈልጋል። አንተም ገስት ላይ ነህ? እሺ እናውራና እሺ አንዳንድ ነገሮችን እናውራ። ለምን የቀበላችሁ አንተም ገስት ላይ እጸልያለሁ። በቃ ገስት ላይ ላላችሁት መጀመሪያ ጸልይና ከዛ ውጭ ላሉትም ጸልያለሁ። አምናለሁ ግን እግዚአብሔር ዛሬ የሰማችሁት ቃል ካላችሁበት ነገር ጎትቶ ማውጣት የሚችል ቃል ነው። አሜን። የእግዚአብሔር ቃል ሕይወት ያለውና የሚሰራ ነው ይላል። እኔ አይደለም የእግዚአብሔር ቃል በሁለት በኩል ከተሳለ ሰይፍ ምን ይላል? እስቲ ይበልጣል በሉ። ይበልጣል፣ አጥንትን ጅማትን ሰንጥቆ ይገባል ይላል። ሃሌሉያ አሜን። ስለዚህ ቃሉ እንደመጣ አምናለሁ። ቃሉን ሳቀርበውም ራሱ እግዚአብሔር ስለተናገረኝ ነው የመጣሁት። ያቀረብኩትም እንደሚሰራ አምኜ ነው የመጣሁት። እግዚአብሔር ዛሬ ይገናኛቸዋል። አሜን። ስለዚህ ዛሬ ከላይ ልጀምርና ከናታን ልጀምርና እያወራን ከዛ ማርታ እያልን ወደታች ከተማራችሁት ነገር አጠራጠር እየተነጋገርን እንጸልያለን። ሃሌሉያ። ናታን እንኳን ደህና መጣ ወንድሜ። ምንድነው ይቀርልህ? ምን ተማርክ? ውስጥ ላይ ምንድነው ያለው? በምን ልጸልይልህ? እኔ ስለ ምሕረት የተማርኩት ነው ደስ ያለኝ። ስለ ምሕረት፣ ስለ ኃጢአተኛ በቃ እግዚአብሔር የዋለልኝ ነገር በቃ ሲያስብ በጣም ገረመኝ። እውነት ነው እውነት። ጌታ ይባረክ። ስለ ምሕረቱ ዮሐንስ 8 ላይ ያለችው እንዴት አድርጎ በምሕረት እንደማራት ያቺ ሴት ማለት እኛ ነን። ዛሬ መጽሐፍ ሲናገር ኢሳይያስ ማን ነው ኤፌሶን ላይ ገና በኃጢአተኞች ሳላችሁ ነው የሚል። በኃጢአት ሳለን በኃጢአት ውስጥ የነበርን ሰዎች ነው፣ የጨለማ ሰዎች ነበር እና ከታላቅ ፍቅሩ የተነሳ ይላል ሮሜ ላይ ደግሞ። ሃሌሉያ እውነት ነው። ጥሩ ነገር አይተሃል። ምሕረት በስቶልሃል። በምሕረት ውጣ። ጸለይኩልህ። በምሕረት ግባ። ምሕረት ይብዛልህ በኢየሱስ ስም። ጌታ ሆይ ለዚህ ወንድሜ ጸልያለሁ። ከዚህ በላይ በኢየሱስ ስም ምሕረት ይብዛለት፣ ጸጋ ይብዛለት። ሃሌሉያ እውቀት ይብዛለት። የእግዚአብሔር ቃል እውቀት ይብዛለት።
አይምሮውን መንፈሱን እንድትቆጣጠር ጸልያለሁ። ልቡን መንፈሱን ስጋው እንድትቆጣጠር ጸልያለሁ። ስጋ በመንፈስ ላይ መንፈስ በስጋ ላይ ይነሳል እንደሚል በኢየሱስ ስም መንፈሱ እንዲያሸንፍ ጸልያለሁ። ሃሌሉያ። መንፈሱ እንዲያሸንፍለት ጸልያለሁ። ሃሌሉያ። በኃጢአት ላይ እንዲሰለጥን ጸልያለሁ። ለኃጢአት ጉልበት እንዲኖረው እንቢ ማለትን እግዚአብሔር ጉልበት እንድትሰጠው ጸልያለሁ። ይቺ ሴት ኃጢአትን ደግመሽ አትስሪ ሲላት አብሮ ጸጋን ስለሰጣት ይመስለኛል ዳግመኛ በኃጢአት ስሟ አልተነሳ። ሃሌሉያ። በኢየሱስ ስም ሆነልህ። እግዚአብሔር ሆይ ከዚህ በኋላ በኃጢአት ላትገኝ እግዚአብሔር የሚገርም ጸጋ ይስጥህ። ሃሌሉያ። ቲቶ ላይ እንደሚናገር ዓለማዊ ምኞትን ክደን የተባረከውን ተስፋ ኃጢአትንና ዓለማዊ ምኞትን ክደን ይላል ቲቶ 2 የተባረከውን ተስፋ እንድንጠብቅ ያደርጋል ይላልና እግዚአብሔር ጸጋ ያብዛልን። በምህረት ውጣ፣ በጸጋ ውጣ፣ በፍቅር ውጣ፣ በፍቅር ግባ። አሜን አሜን። የሰማው ቃል በኢየሱስ ስም አንተ ውስጥ ሕያው ይሁን። አሜን። ጸለይኩልህ፣ ተከናወን። አሜን። እህቴ ማርታ እሺ እስቲ ምን ቀረልሽ? ምን ተማርሽ? በምን አቅጣጫ ላይ ልጸልይልሽ? ቶሎ ማርታ ይሰማል? እህታችን ማርታ ሚውትን ይሰማል? እህታችን ማርታ አዎ ይሰማል። እሺ በምን ጉዳይ ልጸልይልሽ? ምን ቀረልሽ? ምን ተማርሽ? ስለ እግዚአብሔር ፍርድ፣ ስለ እግዚአብሔር ቃል አሁን ከተማር ነው እሱን ንገሪኝና ጸልይልሻለሁ። ይቅርታ መጨረሻ ላይ ነው አሁን ነው የገባሁት፣ አልቆየሁም። መጨረሻ ላይ እሺ መጨረሻ ላይ ነው የገባሁት። እሺ በምንድን ነው እንዲጸልይልሽ የምትፈልጊው? እንዲጸልይልሽ አንድ ቁጥር ልከሻል። በምን አቅጣጫ እንጸልይልሽ? እኔ ብቻ ሳይሆን ሁላችን እዚህ ውስጥ ያለን ወንድሞች በብዙ ነገር እንዲጸልይልኝ እፈልጋለሁ። በጣም እሰራለሁ፣ ደክማለሁ። በቃ ማለት እግዚአብሔር እንዲረዳኝና በጸሎት በሁሉም ነገር ትሰሪያለሽ፣ ትደክማለሽ። ምንም ባዶ በቃ እንደኔ የሚሰራ የለም ባዶ። በጣም ትተጊያለሽ። እንደ ትጋትሽ ግን እያሺ ገንዘቡን እያሽው አይደለም፣ እየተከናወንሽ አይደለም። በቃ በብዙ ነገር እዚህ ጋር የሆነ ነገር እገዛለሁ፣ የሆነ ነገር ይበላሽብኛል፣ እዚህ ጋር የሆነ ነገር በቃ እግዚአብሔር ሆይ በቃ የምጠይቀው ጥያቄ ምንድነው? እኔ ውስጥ በቃ ልጅ አይደለሁም እንደ እስከምን ድረስ ማለት በቃ ምንም ዛሬ ላይ በዜሮ እንደ አዲስ በቃ በዜሮ ሰራለሁ። እንደኔ የሚሰራ የለም፣ እንደኔ የሚደክም የለም። በቃ በምን እንደሚሄድ አላውቅም። ኦኬ እንጸልያለን። ጌታ መልካም ነው። አንደኛ በፕላን መኖር እንደዚህ በስጋ በውስጥ አውሬኝ በመንፈስም ብቻ ሳይሆን አንዳንዱን በመንፈስ አንዳንዱን በስጋም ስለሚሆን መጸለይ ያለብንና ጠርተን ጳውሎስ አንዳንዴ በአይምሮ አንዳንዴ ደግሞ በመንፈስ ጸልያለሁ ይላል። እጸልይልሻለሁ ግን ይሄ በአንዳንዱን በረጋ ብለሽ ቁጭ ብለሽ ምንድነው ያጠፋሁት ለምን ጠፋ ብለሽ ወረቀት ይዘሽ 1 2 3 እያልሽ እየጻፍሽ ከዛ በዚህ ወር እንደዚህ ሆነ እያልሽ ስትሄጂ እየተከታተልሽው ስትሄጂ የቱ ጋር እንደሆነ ውድቀትሽና ድክመትሽን ታገኙዋለሽ። አንድ ሌላኛው ደግሞ እንጸልያለን። መንፈሳዊ ጉተታ መንፈሳዊ ኃይልም ሊሆን ይችላል። የሚያባክን መንፈስ አለ። እጅሽ ላይ ገንዘብ እንዳይቆይ የሚያደርግ ነገር አለ። በተለይ በቃ እንደዚህ ብዙ ጊዜ ያጋጥመኛል አንቺ እንደምትይው አይነት ነገርና ጸልይልሻለን። እግዚአብሔር መከናውን እጅሽ ውስጥ የገባው እንዲቆይልሽ እንጸልያለን። ሃሌሉያ። እግዚአብሔር አምላካችን አባታችን ሆይ ለእህታችን ማርታ እንጸልያለን። በጌታ በኢየሱስ ክርስቶስ ስምና ስልጣን እጇ ላይ እሰራለሁ ብላለች። ስራዋን ተባረክላት ዘንድ ጸልያለሁ። የእጆቿን ፍሬ ተባረክላት ዘንድ ጸልያለሁ። እግዚአብሔር ሆይ የያዘችው ነገር እንዲከናወንላት በኢየሱስ ስም ጸልያለሁ። የያዘችውን እንድታባክን የሚያደርግ የሚጎትታት ከእጇ ፈልቅቆ የሚወስድ ያለ ምክንያት እንድታወጣ የሚያደርጋትን የትኛውም አሰራር በኢየሱስ ስም የተቋረጠ ይሁን። ከዚህ ሰዓት ጀምሮ ይቋረጥ በኢየሱስ ስም። በሰራችሁ ደስ ይላት ዘንድ በኢየሱስ ስም ያለው መጽሐፍ ሲናገር በጌታ ምን ይበላችሁ ደስ ይበላችሁ ተብሎ እንደተጻፈ እግዚአብሔር ሆይ በኢየሱስ ስም በሰራችሁ ስራ ደስ እንድትሰኝ በኢየሱስ ስም ጸለይኩላት። አይምሮዋን ቀይር፣ አስተሳሰቧን ቀይር። እግዚአብሔር ሆይ በፕላን እንድትወጣ በእቅድ እንድትወጣ ጸጋና ማስተዋል እንድትሰጣት በኢየሱስ ስም ጸለይኩ። ከሁሉ ይበልጥ እግዚአብሔር ሆይ በአንተ መደሰት እንድትችል በናዝሬቱ ጌታ በኢየሱስ ስም ጸለይኩላት።
አሜን። ተባረክልኝ። አይዞሽ እንዳልኩሽ ነው። ከፈለግሽ በውስጥ ልታወሪኝ ትችያለሽ። አንዳንድ ነገሮችን ቁጭ ብለሽ በመከታተል ነው። ከዛ ተከታትለሽም እንደገና እንደዚህ አይነት ነገር የሚገጥምሽ ከሆነ እንደገና ታውሪ። እንደገና ደግሞ ማየት አለብሽ ቼክ እንደዚህ ያደርግሽ። ገባሽ አይደል እህቴ? በጸሎት ብቻ የማይሆኑ ደግሞም ከአካሄዳችን ካወጣጣችን ካገባባችን ነገሮች ሊበላሹ ስለሚችሉ ነው። እሺ 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 ተባረኪ። አሜን እሺ ሚኬታ ሰላም ሰላም። በምን እንጸልይልሽ? መክሊት ነኝ። ጌታ ኢየሱስ ይባርክ። ሚኪት ኦኬ። ተባረክልኝ እህቴ። እሺ ምን ተማርሽ? በምን ጸሎት ከፈለግሽ በምን እንጸልይልሽ? ጌታ ኢየሱስ ክርስቶስ ጸጋውን ያብዛልክ። በጣም ተባርክ ያለው አሜን አሜን። ጌታ ከዚህ በላይ የቃል ግልጠትን በኢየሱስም ጨምሮ ይስጥህ በሁሉ ነገር። ጌታ አሜን ኢየሱስ ይባርክ። እኔ በጣም አሜን። ተባርክ ያለው የሚገርም ነገር ማታም ይሄ ቃል እያነበብኩ ነበረ። ትንቢተ ኢሳይያስ ምዕራፍ 11 ላይ ያለውን ቃል ካፍቼ ኦኬ ማታም እያነበብኩ ነበረ። ጠዋትም ተነስቼ መጽሐፍ ቅዱስ ሲከፈት እሱ ቦታ ነው የተከፈተልኝ። እያነበብኩ ነበረ እና አንድ እህቴ ያለች ሼር አድርጊያት ነበረ። እሷን ጠዋት ደውዬ አብሬን እሱን ቃል እያነበብኩ እግዚአብሔር በእውነት ይፈርድልሻል፣ በእውነት እንቆቅልሽሽ ሃሌሉያ ሁሉ ይፈታልሻል እያልኩ ጠዋት ተንበርክኬ 1 ሰዓት አሜን። ያክል እየጸለይኳት ነበረ እና በዚህ ዋው ይሄ ቃል ለኔና ለእህቴ ነው የመጣልኝ። ኦልሬዲ ቃሉ ለኔ ብቻ ነው የተነገረኝ። እግዚአብሔር ያያል፣ እግዚአብሔር ያያል። እውነት ነው። እንደ ሰው ሆኖ ይናገርና ሲሰራ ራሱን ይገልጣል። በእውነት እግዚአብሔር ሲሰራ ራሱን እንደሚገልጥ ነው ያምናለሁ። በዚህ ቃል በጣም በጣም ተባርክ ያለው ነገሮቻችን እንደሚስተካከል እኔ በጣም አመንኩት። በቃ እግዚአብሔር አንተን ተጠቀመ፣ አረጋገጠኝ። በቃ አሁን አረጋግጫለሁ ሃሌሉያ ነገሮቼ እንደተስተካከለ እንደተለቀቀ። እግዚአብሔር ፈረድልኝ። ይፈርዳልም አልልም፣ አሜን። ፈረድልኝ። ጌታ Yes, ኢየሱስ ይባረክ yes, yes. እና በጣም በዚህ ቃል ይፈርድልሻል እንጂ በእውነት አይፈርድብሽም። ያ እውነት እግዚአብሔር yes. እውነተኛ ትክክለኛ አምላክ ነውና ስሙ የተባረከ ይሁን። አሜን ደስ ብሎኛል አሜን። በጣም እና እንድትጸልል የሚፈልገው ነገር ቢኖር በነገሮቼ እሺ ላይ እኔ የዚህ ምድራዊ ነገርም ያው ያስፈልገናል፣ ግን ከዚህ ይልቅ ይከተለኛል። እነዚህ ሁሉ ይከተሉኛሉ። እኔ የሚፈልገው ይከተልሻል። ያ ትንቢትም አይደለም ምንም አይደለም። እግዚአብሔር ቃል አጠብቄ ማንበብ ይፈልጋለሁ። አይምሮዬ ውስጥ እንዲታተም ፈልጋለሁ። መጥናት ፈልጋለሁ። ከሱ ጋር ሱስ እንዲይዘኝ ፈልጋለሁ። ሁሉ ጊዜ ማለቅ ሰው ያ ነውና ለዚህ እንድትጸልይልኝ ፈልጋለሁ። ደግሞ ሌላው እህታችን እዚህ ጋር ሼር አድርጊያት ነበረ። የተያዘባት ነገር አለ። አመት ሆኖታል። እየጸለይኩ በጣም በጸሎት እየተጋው እያለቀስኩ በእግዚአብሔር ፊት ነበረ። በዛ ነገር ላይ ይሄ ቃል ስለሷ እና ተባረክ የእህቴ ልጅ ናት እና ለእሷም እንዲጸልይ ነገሮቿ እንዲለቀቅ እንድትጸልይልኝ ፈልጋለሁ። ጸጋውን ያብዛልክ። አሜን። ዋው አሜዚንግ። እግዚአብሔር ይናገራል፣ እግዚአብሔር ይሰራል። እግዚአብሔር አሜን ትክክል ነው በጣም። እኔም አሜን ስገባ ብዙ ጊዜ ተከታታይ ገባ ነበር በፊትና ግን ከስራ አንጻር ምናምን መግባት አልቻልኩም። ረጅም ጊዜ ነው ከገባው። ስገባ አልፎ አልፎ ነው የምገባው፣ ግን ስገባ ድምጽ ወይ ቃል እግዚአብሔር ሲሰጠኝ ነው የምገባው። አልችልም እምቢ ማለት ኢየሱስ እና ይባረክ። አጣብቄ ነው የገባሁት። ግን በቃ ለኔም ይሄ ምስክርነት ነው፣ እውነት ለአንቺ ነው፣ ብቻ ሳይሆን ለኔም። እውነት እኔም ነው። ሰው እንዳለው አምኜ ነው የገባሁት። እግዚአብሔር ለሚነገር ብዙ ጊዜ እንዲህ ስገባ ሰዎች ሲነኩ ሲለወጡ ሲደርስላቸው አይቻቃል እና እውነት ነው። ይሄ ቃል ለአንቺም ለኔም እግዚአብሔር ሕያው አድርጎ ነው ያመጣው። አሜን ለሰማችሁት ለእናንተ ዛሬ እግዚአብሔር ይፈርድላችኋል እንጂ አይፈርድባችሁም። አሜን በቃ እግዚአብሔር ይሄንን ጻፉት ከፈለጋችሁ ግድግዳችሁ ላይ። እግዚአብሔር አይፈርድብኝም ይፈርድልኛል። አሜን። እውነት ይፈርድልኛል። እግዚአብሔር በልጆቹ ላይ አይፈርድም ይፈርድላቸዋል። አሜን ሃሌሉያ። አሜን እና ደግሞ ብዙ ትልቅ ነገር ተመኝተሻል። እግዚአብሔር ይባረክ። መጽሐፍ ቅዱስ እንዲህ ይላል ዮሐንስ ወንጌል ምዕራፍ 6 ቁጥር 33 ላይ ጽድቅና መንግስቱን ፈልጉ ሌላው ሁሉ ይጨመራል። ሌላ ቦታ ላይ ማቴዎስ ወንጌል ምዕራፍ 5 ላይ እንዲህ ይላል የሚራቡ ብፁዓን ናቸው ይጠግባሉና ይላል። እህቴ ትጠግቢያለሽ። የተራብሽው ትክክል ስለሆነ ጃና ማንቶሮሎቦ አሜን ጄላ ማሃዳጋላቦስ አሜን። የተራበችው ትክክል ስለሆነ የተጠማችው ትክክል ስለሆነ አሜን። የሚጠማ የተራበ ይጠግባል እንደሚል ቃል ማቴዎስ 5 ላይ አሜን። በኢየሱስ ስም ጥጋብ ይሁንላት። አሜን። እመኚኝ ታገኘዋለሽ። አሜን። እኔ አይደለሁ ሰው ሳይራብ አይበላም ታውቂያለሽ? yes
ሰው ከጠገበ ምን ይበላል? በቃ ኦሬዲ ጠግቧል። እህቴ ስለ ተራብሽን አይደለም የእግዚአብሔር ቃል ሄደሽ ማቴዎስ 5 ላይ የሚራቡ ብፁዓን ናቸው ይላል ሲጀምር። ይጠግባሉና ይጠግባሉ። ስለ ተራብሽ ነው የምትጠግቢው። እኔ ስላልኩ አይደለም የእግዚአብሔር ቃል ነው የሚናገረው። ትጠግቢያለሽ። አሜን። እግዚአብሔር የተተረፈረፈ ነገር እግዚአብሔር ከውስጥሽ ያወጣል። ለምን? ተርበሻል። ተርበሻል። አሜን። ኢትስ ኦሬዲ ራንዳላሽላ ባጋዲያና አሜን። መነሻ ነው። ጃናማን ቶሮሎ ሃሎ ባሽያና ማሳኩ ኢየሱስ አሁን እንትን ፈንቅሎ ይውጣ። አሁን እንደ ምንጭ ይውጣ በኢየሱስ ስም። አሜን። በኢየሱስ ስም በጌታ እንደሚል ቃል የሚራቡ ብፁዓን ናቸው ይጠግባሉና እንደሚል ቃል በዚህ ቃል ላይ ቆሜ ጸለይኩላት። ሰውነቷን አይምሮዋን ያዘ ወደ ኋላ የሚጎትት የትኛውም ነገር ይሰበር በኢየሱስ ስም። ልክ እንደ ቦምብ ፈንድቶ ይውጣ። እግዚአብሔር ለብዙዎች የሚሆን ውሃ ይፍለቅ። አሜን። ሼላማ ሳኪያና ሞስ ራንዳላባቼና መክሎቲያ ይቺ ዮሐንስ ወንጌል ምዕራፍ 4 ላይ ያለች ሴት ተራ ሴት ትመስላለች። ውሃ ልትቀዳ ነው የመጣችው። ጃናማን ጦሮሎ ሃሌሉያ። በኢየሱስ ስምና ስልጣን አሜን። ሄዳ ኖ ኢየሱስ ያደረገልኝን እዩ ብላ ስትነግራቸው ሄደ መተው አሁን እንዲያሏት ሰዎቹ ስሚኝ አንቺ እህቴ አሁን ካየሽው በላይ ባንቺ መተው የሚያዩት ይበልጣል። ሃሌሉያ አሜን አሜን ሃሌሉያ አሜን። ኢላባና ማሳካቸው የመጡ አሜን ማላባሽ ያሉ ሲጋዲያ አሁን አንቺ እንዳልሽው አይደለም ይሉሻል። አሁን አንቺ ያልሽው ሳይሆን በአይናችን አየነው። ሃሌሉያ አሜን አሜን። አንቺ አገናኝ ነሽ። አንቺ ድልድይ ነሽ። አሜን አሜን። ያላቦስ ፕራዲያና ላቦስ ካቲያና እግዚአብሔር እሳት እንዲያገኛት ጸልያለሁ። ዛሬ በህልሟ ያየችውን እንድትፈታላት ጸልያለሁ። በአይምሮዋ ያለውን እንድትፈታላት መንፈስ ቅዱስ ጸልያለሁ። አሜን። ጄላ ማሃዳ ጋላቦስ ፕራዲያና ቃሉ ስታነበው እግዚአብሔር ያለ ተርጓሚ ያለ አስተማሪ እግዚአብሔር እንዲበራላት ጸልያለሁ። አሜን። በኢየሱስ በምትፈልጋት መንገድ እንድትልካት ጸልያለሁ። በተዘጋጀችው መንገድ እንድትልካት ጸልያለሁ። አሜን። በኢየሱስ እህቴ ዮሐንስ ወንጌል ምዕራፍ 4 እና ቁጥር ማቴዎስ ወንጌል ምዕራፍ 5 ያዡ። አንቺ ማለት ለሰዎች የምትቆረሽ የላቦስ ታራባሽሊ ቢጋና ማሃዲጋን ምናልባት ሁኔታሽና ቦታሽ የምትሰሪው ስራ ይሄን ላይገልጥ ይችላል። እውነት ነው። ነገር ግን የእግዚአብሔር ቃል ግን የማይለወጥ ነው። አሜን ሃሌሉያ። ይኸውልሽ ይጠግባሉ ሲል የሚያጠግበው ራሱ ነው። አሜን አሜን። በኢየሱስ ስም አሜን። በኢየሱስ ስም አሜን። በኢየሱስ ስም አሜን። ጄላና ማሃዳ አሜን አሜን አሜን። እንኳን የእግዚአብሔርን ቃል ተርበሽ አሜን። ጄላንደሌ በጀኒ እንኳን ራስ ህልውናውን ተርበሽ አሜን ሃሌሉያ። እግዚአብሔር ጃጃናትሽ ላይ አሜን ጂሰስ አሜን። ኢየሱስ ክርስቶስ እሳት በላዩ ላይ እንዲወርቅ ጸልያለሁ። አሜን። በኢየሱስ ራእይ እንድታይ ጸልያለሁ። መንገድ እንድታሳያት ጸልያለሁ። አሜን። በኢየሱስ አይምሮዋ ከዚህ ሰዓት ጀምሮ በኢየሱስ በመንፈስ ይቀየር። መንገዷን በአጥርታ እንድትመለከት ጸልያለሁ። አሜን። በኢየሱስ ስም አሜን አሜን። መንፈስ ቅዱስ አሜን። ጄለኔ መሄድ ጋላቦሳ ፕራዲያና ኤላባና ቴንክ ዩ ሆሊ ስፒሪት። አሜን። ለልብ ትናገራለህ አንተ። እኛ ቃል እንናገራለን፣ አንተ ግን አጥንትና ልብና ገብተህ ትናገራለህ። አሜን። በኢየሱስ ስም መንፈሴ የታተመባት አሜን። በኢየሱስ ስም ሃሌሉያ። ኢላባና ድንቅ አገልጋይ እንድታደርጋት ጸልያለሁ። አሜን። በኢየሱስ ስም አሜን። ኢላባና ማስልኩ ዮሐንስ ኃጢአትን የምትጠየፍ ኢላባንዳናሞስ በጽድቅ የማትደራደር አሜን አሜን። በኢየሱስ በኃጢአትና በጽድቅ ኮምፕሮማይዝ የማታደርግ አሜን። በኢየሱስ እናንተ የፍኙት ልጆች እያለ እንደሚሄድ ብራንዳል ዳሼሊ ቪጋንዳናማስ አሜን። ሆሊ ስፒሪት የስ አሜን። ተቸር አሜን። ንካታውን አሜን ንካታውን አሜን። በኢየሱስ ስም አሜን። በኢየሱስ ስም ይሁንላት። አሜን። በኢየሱስ ስም አሜን። ተቀበል ሆነልሽ። አሜን። በኢየሱስ ስም በኢየሱስ ስም አሜን። ተቀበልኩት በኢየሱስ ስም። ተከናውኝ። የሚገርም ነገር እግዚአብሔር ያለማምድሻል ከዚህ በኋላ። አሜን አሜን አሜን። ሃሌሉያ ተከናውኝ። አሜን። በጌታ በኢየሱስ ታች አለሽው። አቢ ተባረክልኝ። እግዚአብሔር ይባርክ። አሜን አሜን። ደስ ይላል። ሶሪ እንግዲህ ማን ነበረ?
ቀጥሎ ታች ያለሽው አቢቾ አቢቹ ታች ያለው ወንድሜ እስቲ ከሰማ ቃሉን ትንሽ ንገረና እንጸልይልን ነገር ካለ እንጸልይልን አይ ቲንክ ሚውት ነህ መሰለኝ እሺ ዛሃራ ኦኬ አቢቹ ሰላም ላንተ ይሁን ላይ ያለ ተረኛው እሱ ነው ሰላም ነው እህቴ ወት ከሆንሽ አይሰራም አይሰማም ማይክሽ አቢቹ ኦኬ ዛሃራሽ ኔክስት ከሰዓት አኳያ ዛሃራ ሰላም ላንቺ ይሁን እሺ ዛሃራ እንዴት ነሽ ዛሃራ ይሰማል እሺ እንዴት ነሽ ሁሉ መልካም አቤት ይሰማል እሺ ምን ቀረልሽ ምን ተማር ያለሽበት ቦታ ግን እንጫጫ ሁሉ መልካም ዛሬ ያለሽበት ቦታ ይረብሻል እኔ ጀማል ላይ ያለ እና ሀጣጣው እኔ ይቅርት ባዳ ትንሽ ደቂቃ ሴትዮ መጣች እሺ ተባረኪ አይዞሽ እግዚአብሔር መከናወንን ይስጥሽ እሺ እቴ ሌላ ሰላም ላንቺ እንዴት ነሽ ታጫለሽ እሺ አንዴ እሺ ዛሃራ እሺ መጣሽ ዛሃራ እሺ ተመልሰሽ መጣሽ ለላይ እድል እንስጣት እሺ ሰላም እሺ ምን እንጸልይልሽ ዛሃራ እኔ ጸልቻለሁ ሁሉ ጊዜ አንቻለሁ ጸላለሁ ይቅርታ ነው ፈግለ ያለ ጻለች ሰማ እሺ ምን ይሰማል አውሪኝ እኔ ሁሉ ጊዜ አንቻለሁ እኔ ጸሎት በጣም በቃ ደብራለ ከጸሎት በኋላ ጸላለሁ እንደቃለ ጸሎት ነው እሺ ውስጥ ታውሪኛለሽ አንቺ ፎሎ አድርግልኝና ዩቲዩብ ላይ አውሪኝ እሺ ቦታው ያለሽበት አይመችም አቢቾ እያወራ ነው አቢቾ እንትን ነበር እዚህ ጋር ልኮ ነበረ ቴክስት በስር ልኮ ነበር ስጠይቀው አይሰማም እያወራ ነበር ቆይ እሺ አቢቾ ሰላም ላንተ እድል ስጠው ታገኘዋለህ እሺ አቢቾ ሰላም ላንተ ይሁን አቢቾ አንስቶታል ማይኩን ግን አይሰማም ወደዚህ እዛ ነው ከዚህ ጽፎ ነበር እያወራው ነበር ያለ እዚህ ጋር ወይ እኮ እዚህ ማይኩን እንዳነሳው ያሳየኛል ግን ድምጽ የለውም አቢቾ አይሰማም ኦኬ ወይ በውስጥ ቡቴም ላይ ሊያወራኝ ይችላል ሰዓት ለመቆጠብ ሌላ ጊዜ ማወራዋለሁ ችግር የለም ስገባም አለው ፎሎ አድርግና ነው ታውቀዋለህ ፎሎ እኔ አላውቀውም እሺ አቢቾ እሺ ሰላም ነው አቢቾ ማይኩን ያነሳዋል አይሰማም እሺ ሰላም እሺ ስልኩ ነው ሰላም ለሰላም እድል እንስጣት ሰላም ላንቺ ይሁን ሰላም ይሰማል ታብታብ እስቲ ያርጉት ሰልማ እግዚአብሔር ይባርክ ጸጋውን ያብዛል አሜን ሚኪት አሜን ተባረክ አሜን ብያለሁ ሰላም ይሰማሻል ሰልማን ሰላም ኦኬ እሷም የለችም መሰለኝ ቅድም ከፍታ ነበር ቃል አለኝ እስቲ መጨረሻ ላይ ያለሽ ቃል አለኝ ሰላም ላንቺ ይሁን ሰላም ይበዛውን እግዚአብሔር ሰው እንዴት ነሽ ሁሉ መልካም ሰማለሁ እግዚአብሔር እንዴት ይባረካለሁ አሜን እንዴት ነው ተማርሽ ሰማሽን ምን ቀረልሽ መጨረሻ ላይ ነው የገባሁትና ስለ ዳዊትና ስለ ወንድሞቹ የኔን ታሪክ ይመስላል የዳዊት ታሪክ የተነገረውና
ብዙ ክርስቲያን አይናቸው ስላልተከፈተ የትኛው የእግዚአብሔር የትኛው ያጋንንት እንደሆነ ስለማያውቁ እና እኔ ብሰዎች የሰጡኝ ስም አለና እኔ ግን ጌታ ሆይ ለምንድን ነው የምለው ነገር አለ ስራዬ ቦታ ሳይቀር ክርስቲያኖችና ከዛ በጣም ሰዎች በሰጡኝ ስም ማለት እሷ ማለት እኔ ያጋንንት የምናገረው ነገር ካጋንንት እንደሆነ አድርገው ነው የሚናገሩት እኔ ግን የጌታ ልጅ ነኝ ለረጅም ዘመን ነው በእግዚአብሔር ቤት የኖርኩትና ከዛ በዛ የተነሳ በጣም ብዙ ነገር ይደረግብኛል ማለት ነው ተጽዕኖ ይደረግብኛልና እግዚአብሔር በቃ ክርስቲያን የተባሉትን አገልጋዮችን ሁሉ እግዚአብሔር አይናቸውን እንዲያበራ በቃ ገባችሁ የትኛው ከእግዚአብሔር እንደሆነ የትኛው ካጋንንት እንደሆነ እንድናውቅ ሁሉም ሰው አጋንንት አይደለም የሚያወራው ነገር ወይ ደግሞ የሚናገረው ነገር እና ያ ነገር በቃ እኔ በህይወት ላይ ትልቅ ችግር የፈጠረብኝ ነገር እስከዛሬ ድረስ በጌታ ፊት መከራከረው ጌታ ሆይ እኔ አንተን ነው የማመልከው አንተን ነው የማውቀውና ይሄ ነገር በጣም ችግር ፈጠረብኝ በጣም በቃ ሰዎች ማረጉብኝ ነገር የለም በቃ ሁሌ ጦርነት ነው በህይወት ውስጥ ያለው ምክንያቱም ከተነገረው ነገር የተነሳ እኔ ግን ያው እንደ ዳዊት ያንን አይነት ሰው እንዳልነበረ ነውና እግዚአብሔር ከትክክለኛ የኔ ተናገረ ነበርና እግዚአብሔር አይባርክ ጌታ ያብዛት ይጨምርልና እግዚአብሔር እንዲረዳኝ በቃ ያዕቆብ ስሙና መታወቂያው እንደተቀየረ እኔንም እግዚአብሔር ይህንን ነገር ያንሳልኝ በቃ በእውነት ጠላት የዋሸብኝ ነገር እግዚአብሔር ያንሳልኝ በኢየሱስ በኔ ያንን አይነት ሰው አይደለም እግዚአብሔርን የምፈራ እግዚአብሔርን የምጠማና እግዚአብሔርን የማክበር እግዚአብሔርን ለማገልገል የምተጋ ሰው ነኝ እንጂ ጠላት ጋራ ምንም አይነት እኔ ኮኔክሽንም ምንም አይነት ነገር የለም ኦኬ ያ እውነት ነው እግዚአብሔር መልካም ነው ልክ ነው ዳዊት ምን አለ ይላል ፈቀቅ አለ ነው የሚለው እነዚህ አይነት ሰዎች ጋር አልተከራከረም ዳዊት ክፍሉን ስታነቢው ፈቀቅ አለ ነው የሚለው ፈቀቅ ብሎ ግን የነሱን ትልቁን ችግራቸውን ይፈታላቸው ስለዚህ ክርክር ያስፈልግሽም እግዚአብሔር ጣልቃ ይገባል ካንቺ የሚጠበቀው እንደ እግዚአብሔር ቃል በቦታሽ መገኘት በጽድቅ መገኘት በቅድስና መገኘት ነው እና ይሄ ቃል እውነት ነው ዴፊኒትሊ ላንቺ ነው የመጣው ጌታ ይባረክ ቃሉ ደግሞ ይሰራል አምናለሁ አንቺ መከተል ያለብሽ የእግዚአብሔርና የእግዚአብሔር ነው እሱ ብቻ ነው እውነተኛ ዳኛ እውነተኛ ፈራጅ ጽድቅ ተናጋሪ እሱ ብቻ ስለሆነ በዚህ ደስ ሊልሽ ይገባል ተባረክልኝ ጸልይልሻለሁ እግዚአብሔር ሆይ በጌታ በኢየሱስ ስም ከዚህ ሰዓትና ጊዜ ደቂቃ ጀምሮ ከሰማችሁ ቃል የተነሳ በተጽዕኖ በከፍተኝነት እንድትወጣ እንድትገባ ጸልያለሁ በብልጫነት እንድትሄድ እንድትወጣ እንድትገባ ጸልያለሁ ቃልህን እውን እንድታደርግላት ቃልህ በአይናቸው እስኪታይ ድረስ እግዚአብሔር የናቁትን ሰው ከፍ ማድረግ እንደምትችል በአንተ እሷን እንዲመለከቱ በኢየሱስ ስም ጸልያለሁ ነገሯ ሁሉ ይለቀቅ ቃልህን ግለጥላት በማስተዋል እንድትወጣ በማስተዋል እንድትገባ ጸልያለሁ በኢየሱስ ስም አሜን ተባረክልኝ ከሰዓት አኳያ ነው እንዴት ነሽ ላንተ ይሁን እንዴት ነህ ሁሉ መልካም ነው ቴንኪው በቃል በመላክ ስለተባበርሽን ስላገለገልሽ እናመሰግናለን እሺ ቴንኪው አመሰግናለሁ አሜን እንዴት ነህ ሁሉ መልካም ኦኬ ሶ ተባረኩልኝ በቃ ቢጮው ማላነሳው ለአንድ ወንድማችን እንድትጸልይ ለፈልጌ ነው ለማን አንድ ወንድማችን ታሟልና ኦኬ የት ነው ያለው ሁለት ኩላሊት ፌል አድርገዋል ብለውት አሁን ወደ ኢትዮጵያ ሊመለስ ነውና ያው እግዚአብሔር ታሪክ ይቀይራልና እኔ ያውቀሃለሁ ጸልይለት ፕሊዝ የት ነው ያለው እሱ ያለው ሙሰፋ ነው አሁን ሙሰፋ መጎብኘት ከተቻለም ችግር የለም ስልክ ቁጥሩን በውስጥ ልላክልህና ደውልና ወይም ተነጋገሩና ጸልይለት ረች በደስታ ስራችን ነው ባለመጥላት ይችላል በዋትስአፕ በቃ እንደሱ አድርጊልኝ አይሻልም አሁን ሰዓት ላይም ለመውጣት እንትን ስላልኩኝ ለዛ ነው ይቅርታ ግን አውራው ነገ ነው እግዚአብሔር ቢፈቅድ ብንኖር ወደ ኢትዮጵያ የሚሄደው ማታ ጸልል ማታ ወራዋለሁ በቃ ችግር የለም በዋትስአፕ ልክልሃለሁ ተባረክልኝ ቴንኪው ተባረኪ እሺ መልካም አሜን መልካም እሺ ተባረኩልኝ ሁላችሁም ቴንኪው በሚቀጥለው እግዚአብሔር ቢረዳኝ ደግሞ በቅላለሁ እንደዚሁ እግዚአብሔር ቃል ሐሳብ በውስጤ ሲያስቀምጥ እንደተጠቀማችሁ ተስፋ አደርጋለሁ የጌታ ጸጋና ሰላም ከእናንተ ጋር ይሁን ተባረኩልኝ